በእምነት መጽደቅን ምንሳካከበት ምንፈራበት ምንሽለኮለኩበት ምንም ታሪክ የለም። መጽሐፍ ቅዱስ ቦልድ እንድንሆን ነው የሚያደርገን። እዚህ እንዲህ ነው የታረቅነው። ተቆጥሮለት ነው። አብርሃምም ተቆጥሮለት ነው። ዳዊትም ተቆጥሮለት ነው። እኛም ተቆጥሮለት ነው። ተቆጥሮልን ማን ያስቆጠረልን? ኢየሱስ። ይህ የኔ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱሴን እወደዋለሁ። ቃሉ የሚለው ሁሉ የእኔ ነው። በውስጡ ያለው በረከት ሁሉ ያገኘኛል። እኔ የመጽሐፍ ቅዱስ አማኝ ነኝ። አድርግ ያለኝን ሁሉ አደርጋለሁ። ቃሉን እማራለሁ። የመጽሐፍ ቅዱስ ወዳጅ ነኝ። አሜን። ክብር ለእግዚአብሔር ይሁን። ደህና ናችሁ? እንደ ቆምን ሮሜ ምዕራፍ 4ን እናወጣና እንዲያንብበን ከዛ ካፈላለን የጌታን ቃል። ሮሜ ምዕራፍ 4 ወደ ሮሜ ሰዎች ጳውሎስ የጻፈው መልእክት ትናንትና ምዕራፍ 1 ምዕራፍ 2 እና ምዕራፍ 3ን ስላያችሁ ዛሬ ደግሞ ምዕራፍ 4 5 6 ነው የምናየው። ግን ማነበው ምዕራፍ 4 ከቁጥር 1 እስከ ቁጥር 8 ያለውን ነው። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ሰው ብጽዕና ይናገራል እንዲህ ሲል፣ አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ትናንትና ከፓስተር ሳሚ ጋር የሮሜ መጽሐፍ ኢንትሮዳክሽንም እንደገና ደግሞ የመጀመሪያዎቹን 3ቱን ምዕራፎች አብራችሁ እንዳያችሁ አውቃለሁ። ስለዚህ ባክግራውንዱን በመናገር ምናምን ያን ያክል ብዙ ደቂቃ አልወስድባችሁም። ግን ምናልባት ሳሚ ከቨር ያላረገው ነገር ካለ እንዲሁ ኦቨርቪው ነገር ለመስጠት ትንሽ ልሞክር። ጳውሎስ የጻፈላቸው የሮሜ አማኞች በአይን ያላያቸው ናቸው። ይሄን አንስቶታል ብዬ አስባለሁ ፓስተር ሳሚ። እንደዚህ ይቻላል እንዴ? ግን ለማያውቃት ቸርች መጽሐፍ እንዴ? የእግዚአብሔር መንግስት እንደዚህ ነው አሰራሩ። ክብር ለእግዚአብሔር ይሁን። ጳውሎስ ያለኔ እግዚአብሔር አይሰራም የሚል ግብዝ አገልጋይ አይደለም። ያለ ጳውሎስ እግዚአብሔር ይሰራል። ምንም ችግር የለበትም። እግዚአብሔር የመንግስቱን ባህሪ ስለሚያውቅ ነው። እንዴ እኔ ሳልመጣ ያውም ዋና ከተማ ቄሳር ያለበት ከተማ እንዴት ቸርች ፕላንት ተደረገች ብሎ የሚረብሽ ሰው አይደለም። አንዳንድ ሰው እንደዛ ስለሆነ ነው ይሄን የምናገረው ዛሬ። እነሱን ሳያማከር እግዚአብሔር ምንም መስራት የማይችል የሚመስላቸው አገልጋዮች አሉ። እግዚአብሔር እንደዚህ አይነት አምላክ አይደለም። እግዚአብሔር ሉዓላዊ የሆነ አምላክ። ክብር ለሱ ይሁን። ስለዚህ የመንግስቱን ባህሪ በደንብ ስለሚያውቅ ጳውሎስ ልመጣ ላያችሁ እናፍቃለሁ ፈልጋለሁ ግን አልቻልኩኝም ብሎ ምዕራፍ 1 ቁጥር 7-8 ጀምሮ ብትመለከቱ ይናገራል። እንደገና ሮሜ ምዕራፍ 15 ቁጥር 23 እና 24ም ላይ በእናንተ በኩል አድርጌ ወደ እስጳንያ መሄድ እፈልጋለሁ። ስፔን ማለቱ ነው፣ ያሁኗ ስፔን ነች። ወደዛ መሄድ አስባለሁና እንደውም በአገልግሎቴ በገንዘብ ምናምን ታግዙኛላችሁ ብሎ ሲያግባባቸው እናያለን በደብዳቤው። ስለዚህ አያውቃቸውም፣ አላያቸውም ማለት ነው። ግን ደስ የሚለው ይሄ ሰው ይሄ አገልጋይ የእግዚአብሔር መንፈስ ልቡን ሲያነሳሳውና በአካል ለማያውቃቸው አማኞች ደብዳቤ እንዲጽፍ እግዚአብሔር እድል ሲሰጠው በጣም በደስታ በጣም ሊያያቸው እንደሚጓጓ እንደሚናፍቅ ሁሉ እየነገራቸው ነው የሚጽፈው። አንዱ የሚገርመኝ ነገር ጳውሎስ ሰው ሚስ ያደርጋል፣ ሰው ይናፍቃል። መናፍቅ አይደለም ደግሞ ሰው መናፈቅ መንፈሳዊነት እንደሆነ ታውቃላችሁ? አይመስለንም። ግን በጣም ዝም ብሎ ነገር ይመስላል። የምናፍቃችሁ ይላል ደብዳቤ ሲጽፍ፣ ወይም የምትናፍቁኝ እንደዚህ እና ይሄን ቃል ይጠቀመዋል። እኛ እኮ አንዳንዴ ትዝ አይለንም ሰው አብረን ተጠምቀን አብረን ባይብል ስተዲ ስናጠና ቆይተን ምናምን በሆነ አጋጣሚ በስራ በምናምን ስንለያይ
ከሆነ ዓመት በኋላ ስንገናኝ ያኛው ሰው በጉጉት በቃ ሊያቅፈን ሲል ማን ሰውን ሚስ ማድረግ መንፈሳዊነት ነው። አሜን። አብረን የበላነውን አብረን የጠጣነውን አብረን ያገለገልነውን ሰው ሚስ ማድረግ በጣም በጣም መንፈሳዊነት ነው። ስለዚህ ጳውሎስ ላያችሁ ናፍቃለሁ፣ ጌታ ይረዳኛል፣ እመጣለሁ። በሌሎች ከተሞች ወንጌል እንደሰበኩ በሮሜም ወንጌል እንድሰብክ ደግሞ በእናንተ ባለ ጸጋ እኔ ልጽናና፣ በእኔ ውስጥ ባለ ጸጋ እናንተ ልትጽናኑ ምናምን እያለ ሁሉ በጣም ሀምብል ሆኖ የሚጽፈው ደብዳቤ እንደሆነ ማየት እንችላለን። እመጣለሁ እሳት ይወርዳል አይደለም የሚለው እኔ ውስጥ ባለ ጸጋ እናንተ ልትጽናኑ፣ እናንተ ውስጥ ባለ ጸጋ እኔ ልጽናኑ። በጣም እንዴት ራሱን ሀምብል እንደሚያደርግ በጣም ነው የሚገርመኝ። እግዚአብሔር እንዲህ አይነት መንፈስ ያጋባብን። አዎ ግርግር ጥሩ አይደለም። ስላላመናችሁ ላንብብላችሁ እሱን ቃል፣ ምክንያቱም ዝም ብዬ ሳያችሁ የሆነ ተጠራጠራችሁ። ምዕራፍ 1 ቁጥር 11 የኔ ቴክስት ባይሆንም እኔ ከምዕራፍ 4 ጀምሮ ቢሆን የምናገረው ግን እንደዚህ ነው። አንዳንድ ያየሁበትን በቃ ጳውሎስ ላይ ያየሁትን ትህትና መገለጫዎች ባነሳቸው ጥሩ ነው ብዬ ነው። ምዕራፍ 1 እሺ፣ ትንሽ ወደ ኋላ መለስ ልበል። ምዕራፍ 1 ቁጥር 8 ጀምሮ ላንብብ። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ እናፍቃለሁና ይህንም ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው ይላል። ያችሁ ይሁን ማስታወቂያ ምናምን አይደለም የሚሰራው። እመጣለሁ በቃ አለቀ ደቀቀ በቃ የሮሜ ነገር ተቀየረ ምናምን ሳይሆን እኔ ውስጥ ያለ ጸጋ አለ፣ እናንተ ውስጥ ያለ ጸጋ አለ። በእምነት ያንን በቃ ጸጋ ሼር ስንደራረግ እርስ በርስ እንጽናናለን፣ እንበረታታለን እያለ ይሄንን ሲያነሳ እንመለከታለን። ታዲያ ቸርቿ እንዴት ኤግዚስት አደረገች? ብዙ በተለይ አቂላና ፕርስቅላን እግዚአብሔር ተጠቅሞባቸዋል ይባላል። ከሱም በላይ ደግሞ በበዓለ 50 ቀን ሐዋርያት ሥራ ምዕራፍ 2 ቁጥር 10 እና 11 ላይ በዓል ሊያከብሩ ከመጡት በዓለ 50 ሊያከብሩ ከመጡት ሰዎች መካከል አንዳንዶች ከሮሜ ነው የመጡት ወይም ከጣሊያን ነው የመጡት ስለሚል የዛን ጊዜ የነበረውን የመንፈስ ቅዱስ መውረድ ምናልባት የጴጥሮስንም የበዓለ 50 ቀን ስብከት እነዚህን ሁሉ የመስማት እድል ያገኙ ሰዎች በዓሉን አክብረው ወደ ሀገራቸው ሲመለሱ የጀመሯት ትንሽ ፌሎሺፕ ልትሆን ትችላለች ተብሎ ይታሰባል። እንደዚህ አይነት አሰራር አለው ወይ እግዚአብሔር? አሁንም አዎ በጣም አለው። አሁን በእኛ ሀገር በኢትዮጵያ ፎርማል የሆነ ቸርች ፕላንቲንግ እና ኢንፎርማል የሆነ ቸርች ፕላንቲንግ አለ። ፎርማሉ ምንድነው? ለምሳሌ አሁን አርሞኒየም በአዲስ አበባ ያለች አርሞኒየም ታድሶ ቤተክርስቲያን እቺኛው አጥቢያ ዝዋይ ያላችሁ አይደለም? አንድ አጥቢያ ልክ አሁን ዝዋይ እንዳለው ደግሞ ጋምቤላ ምንም ጌታ ያለኝ ነገር የለም። ግን ጋምቤላ አንድ አጥቢያ ለመክፈት ቢታሰብና እዚህ ጋር ከምታያቸው አገልጋዮች እዩ ቢሄድ እና እዛ ቸርች ፕላንት ቢደረግ ይሄ ፎርማል የሆነ ቸርች ፕላንቲንግ ነው የሚባለው። መሀል ላይ ያለች አጥቢያ ማዘር ቸርች ልካ ማለት ነው አገልጋይ። ይሄ በደንብ በቃ ታስቦበት የሆነ ነው። ኢንፎርማል የሆነ ቸርች ፕላንቲንግ ግን ለምሳሌ ከዚች አጥቢያ ውስጥ የሚሰራ አንድ ባንከር ሊሆን ይችላል ወይ የትኛውን መንግስታዊ ድርጅት ወይም የግል ቢዝነስ ያለው ሰው ሲሰራ ቆይቶ ልክ እንደዚሁ ጋምቤላ ወይ የተሻለ ቢዝነስ አግኝቶ ወይ በስራ ተቀይሮ ቢሄድ የሄደው ለስራ ነው። ቸርች ፕላንት ሊያደርግ አይደለም። ግን ለስራ በሄደበት እዛ ሲሄድ ያው መቼም እንግዲህ ሁሉም እንደ እምነቱ መንዴይ ቱ ፍራይዴ ስራ ይሰራና ቅዳሜ ወይ ከሰዓት ያርፋል፣ እሁድ ጠዋት ወደ እምነቱ ይሄዳል። ስለዚህ የዚህ ቤተክርስቲያን አባል የሆነ ለስራ የሄደ ሰው እሁድ ሲጠይቅ ቸርቾች አሉ እንደዚህ ብሎ ይነግሩታል። ከዛ እሱ ምናልባት የዚህ የሃርሞኒየም ቸርች ፍሌቨር ውስጡ ስላለ ምን አለበት እዛ ደግሞ ትንሽ ባይብል ስተዲ ብንጀምርና የሃርሞኒየም ቸርች ፕላንት ቢደረግ የሚል ሀሳብ ሊመጣበት ይችላል። ቀስ ቀስ እያለ የግድ ባንዴ ላይሆን ይችላል። ስለዚህ በአንድ አመት ውስጥ በሁለት አመት ውስጥ እዛ እየሰራ እያለ የሆነ ስሞል ግሩፕ ባይብል ስተዲ ይጀምራል ወይ የሚመሰክር ሰው ሊሆን ይችላል። ስለዚህ ለአንዱ ሲመሰክር ለአንዱ ሲመሰክር ያ ህብረት ይጀመራል። ሃርሞኒየም እዛ ፕላንት ልትደረግ ትችላለች። ይሄ ኢንፎርማል የሆነ የቤተክርስቲያን ተከላ ይባላል። ስለዚህ አሁንም እግዚአብሔር ልክ እንደ ሮሜ እንደተተከለችበት ቤተክርስቲያን ይተክላል ወይ? አዎ ይተክላል። ስለማይጻፍ ነው የኛ ሀገር ታሪክ እንጂ ብዙዎቹ ኢትዮጵያ ውስጥ የተተከሉ ቤተክርስቲያናት በዚህ በኢንፎርማል በሆነው መንገድ ሚሽነሪ ተልኮ ወይም አንድ ወንጌላዊ ከሆነ ማዘር ቸርች ተልኮ የተመሰረቱ ቢኖሩም
ለስራ የተንቀሳቀሱ አማኞች የጀመሯት ህብረት አድጋ ትልልቅ ቤተክርስቲያናት ሆነው አይቻለሁ። እኔ ራሴ የግል ኤክስፒሪየንስ አለኝ በዚህ። ከጊዜ የተነሳ ግን ጊዜያችሁን አልፈጅም። መንግስት ስራ መድቦኝ ሄጄ ገጠር ገብቼ ምናምን ተውት። ምንም ድል አገኘው ብሎ ዝም ብሎ እንትን ማድረግ ጥሩ ስላልሆነ ማለት። ለማንኛውም ግን የእግዚአብሔር ህዝብ ሲንቀሳቀስ እግዚአብሔር ይሰራበታል። አሁን ሐዋርያት ሥራ ምዕራፍ 8 ላይ ታስታውሳላችሁ። በሰማርያ የነበረ ቸርች እንዴት ነው የተመሰረተችው? ፊልጶስና እስጢፋኖስ ሲወገር ደንግጠው የሸሹ ደቀ መዛሙርት አይደሉም የመሰረቷት? እነሱ እኮ እግሬ አውጪኝ ብለው እኮ የወጡ ናቸው። እዲ መሞት ተጀመረ ብለው ማለት ነው። ኦፍ ኮርስ መሞት እንዳለ ግን ጌታ ተናግሯል። እናንተን የሚገላችሁ እንኳን እግዚአብሔርን የሚያገለግል የሚመስልበት ዘመን ይመጣል፣ ቴክ ኬር ብሏቸዋል። ተጠንቀቁ ማለት ይሄ ወንጌል እስከዚህ ድረስ ነው ኮስት የሚያደርገው። በቃ ህይወት እንኳን መክፈል ሊኖር ይችላል። ተጀመረ በእስጢፋኖስ። የመጀመሪያው ሰማዕት እሱ ነው ታውቃለህ። እስጢፋኖስ ሲሞት ለዲያቆንነት አብሮ የተመረጠው ማን ነው? ፊልጶስ ነው። ማይ ፍሬንድ አለ። መስዋዕትነትማ ያስከፍላል ይሄ ወንጌል። አየሁ እኮ ባይኔ አየሁ እኮ ጓደኛ አብረን ዲያቆን የነበረን ጓደኛዬ ይኸው ተቀጥቅጦ በድንጋይ ሲሞት አየሁ። ስለዚህ እሄዳለሁ አለ። ወዴት ነው የምትሄደው? ነው በቃ እግሬ ወደ መራኝ እሄዳለሁ። ከዚህ የተወሰኑ ደቀ መዛሙርትም እኛም እንሄዳለን አሉ። ተያይዘው ወዴት? ወደ ሰማርያ ሄዱ። ዝም ብላችሁ ስታዩት ባቦ ሰጡኝ የሄዱ ይመስላል፣ ግን አይደለም። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ያ ቃል ነበር እየተፈጸመ ያለው። ክብር ለእግዚአብሔር ይሁን። ስለዚህ ሰማርያ ገቡ። እንደ ገቡ የተበተኑትም ቃሉን እየሰበኩ ዞሩ። የእግዚአብሔር ሕዝብ ተበትኖ እግዚአብሔር ይሰራበታል። አይደለም ፎርማል የሆነ እንደዚህ በቃ ቸርች ፕላንት አርግ ተብሎ ተልኮ አይደለም። ለብዴና ለእንጀራ ተንቀሳቅሰን እግዚአብሔር ይሰራብናል። ክብር ለጌታ። ምንም በቃ እኮ wherever you go እግዚአብሔር አብሯችኋል። አማኑኤል እግዚአብሔር ከኛ ጋር የተባለ የኪዳን ህዝብ ነው የእግዚአብሔር ህዝብ። ስለዚህ እግዚአብሔር አብሮት እስካለ ድረስ ወንጌል ይናገራል። በቃ ቸርች ፕላንት ይደረጋል። እና በጣም ውስብስብ አታርጉት። የእግዚአብሔር መንግስት ስራ በቃ በሄድንበት እንደ ዘር ነው እግዚአብሔር የሚበትነን። እዚህ ሮሜ ቤተክርስቲያን እንደዚህ በዓል ሊያከብሩ በመጡ በአቂላና በጵርስቅላ በማይመስል መንገድ ፕላንት የተደረገች ቸርች ናት። እና ለዛች ቸርች ነው 16 ምዕራፍ የሚጽፈው ጳውሎስ። ምንድን ነው ፐርፐዙ? የጻፈበት ዓላማ እሱን ማወቅ በጣም ጥሩ ነው። የጸሐፊውን ፐርፐዝ ካላወቅን ሌላ ሚኒንግ ነው እየሰጠ ነው የምንሄደው በየቻፕተሩ ማለት ነው። ባጭሩ ጳውሎስ እንዲህ ነው የሚላቸው። እግዚአብሔር ረድቶኝ ብዙ ሀገር ዞር ያለው ወንጌል ሰብክ ያለው ቤተክርስቲያን ተክያ ያለው አደራጅቻለሁ። የሚያደራጁ ሰዎችም ሾሜ ሁሉ ወጥቻለሁ። እነ ጢሞቴዎስን እነ ቲቶን ሌሎችም ሽማግሌዎችም በየቦታው እያስቀመጠ ብዙ የአገልግሎት ኤክስፒሪየንስ አለኝ። ለእናንተ ግን ልመጣ እያሰብኩ አልቻልኩም። እንግዲህ ምመጣ ከሆነ መጣሁ፣ ካልመጣሁ ግን ብመጣ የምሰብካችሁን እንኩ በደብዳቤ ነው እያላቸው። ልክ አሁን ለጢሞቴዎስ የሚጽፈው መልእክት ላይ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን የጌታ ነገር አይታወቅም። ብዘገይ ወይንም መምጣት ባልችል ግን በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብህ እንድታቅ ይሄን ይኸው ጽፍልሃለሁ። ብመጣ በአካል ብመጣ ቁጭ አድርጌ የምነግርህ ይሄንን ነበር። በሆነ ኬዝ ያልመጣው ከሆነስ ኦልሞስት በአካል ብመጣ የምነግርህን ይኸው እንካ በደብዳቤ ብሎ በእግዚአብሔር ቤት ውስጥ እንዴት እንደሚኖር እንደጻፈለት ለሮሜ አማኞች ይሄ ነው። የጭብጡ ምንድነው? የጻፈው ደብዳቤ ጭብጡ ምንድን ነው? ዶክትሪንና ፕራክቲካል ክርስቲያን ላይፍ ነው። የመጀመሪያው ፓርት ብዙዎች ከምዕራፍ 1 እስከ ምዕራፍ 11 ዶክትሪናል ፓርት ነው ወይንም መሰረታዊ የክርስትና አስተምህሮ። ተረዱ ይሄን ወቁ ነው። ብዙ በቃ እመኑ፣ ወቁ፣ ተረዱ ነው። ከምዕራፍ 12 እስከ ምዕራፍ 16 ደግሞ ፕራክቲካል ክርስቲያን ላይፍ ወይንም ተግባራዊ ክርስትና ህይወት ምን እንደሚመስል ነው የሚነግራቸው። ይሄን ተረዱ ወይም ወቁ፣ እመኑ፣ ከዛስ እንዲህ ተመላለሱ ወይንም እንዲህ ኑሩ ነው የጻፈበት ጭብጡ ይሄ ነው። ልክ ነው። አንዳንዶች ግን ኖ ከምዕራፍ 1 እስከ ምዕራፍ 8 ዶክትሪን ነው። ከ12 እስከ 16 ተግባራዊ ክርስትና ህይወት ነው። ከ9 እስከ 11 ግን ልክ እንደ ሳንድዊች ታውቃላችሁ? ፖቲቶ ማታቆም በጣም ይቅርታ፣ ያው በኔ ባች ነው የማወራው ሁሉን ነገር። ይሄ የኔ ስህተት ነው። ልክ እንደ እንቁላል ሳንድዊች ወይንም እንደ ስጋ ሳንድዊች ከላይ ዳቦ ነው፣ ከስር ዳቦ ነው፣ መካከል ላይ ወይ ስጋው ወይ ስታፍ የሚደረገው ወይ ድንችም ሊሆን ይችላል። እንደውም አሁን እርጥብ የሚባል እሱ እንዴት እንደሸወደኝ። እርጥብ አለ ይላሉ። የሆነ አፓርትመንት ላይ ልኖር ነበርና
ሰከንድ ፍሎር ላይ ምናምን እርጥብም አለ። እርጥብ ምንድን ነው ይሄ እርጥብ አልኩት። የኛን ልጅ አንድ ቀን እኔ እንጀራም መሰለኝ ለምለም እንጀራ እንደሚባለው ልክ አሁን ደረቅ እንጀራ ይባላል። እሺ እርጥብ ያሉ እንጀራውን ይሆናል። ጫትም መሰለኝ ላቀው አልቻልኩም። እንግዲህ የጄኔሬሽን ጋፕ በጣም ነው የሚያስቀው። ብቻ ተንኮለኛ ልጆች ናቸው ያሉኝ። አንተ ምን ይመስልሃል አለ። እኔ የሚመስለኝ እንጀራ። ተሳቀ። መጨረሻ በድንች የሚሰራ እንደ ሳንድዊች ነገር ነው ምናምን። ምንድን ነው በድንች የሚሰራው? አይ ስታፍ ነው የሚደረገው መካከል ላይ ተቀቅሎ ነገር ነው መሰለኝ ድንቹ። አላቅም ብቻ የሆነ እና መሀል እንደ ስታፍ ተደርጎ ብዙ ሰው እኮ እሱ የሚበላው እሱን ነው አለ። እርጥብ የምትበሉ እንግዲህ ጥሩ ነው። ስስ ተገኝቶ ነው እንደ እርጥብ እንኳን ደረቅ አልሆነ። ልክ የሮሜ መልእክት ከ1 እስከ 8 ዶክትሪን፣ ከዛ መሀል ላይ እርጥበዋለች ሳንድዊች ማለት ነው ያለች የእስራኤል ኬዝ ማለት ነው። ምዕራፍ 9 10 11 ጳውሎስ በስጋ እስራኤላዊ ስለሆነ ብዙ ወንጌል ተቀባይነት ያገኘው በሱ አገልግሎት በአሕዛብ ዘንድ ነው። የተወሰኑ አይሁዶች ያምናሉ፣ ግን ወዲያው ረብሻ ነው የሚነሳው። ይከፈላል ሁለት በቃ ምኩራቡ ራሱ። ወደ አሕዛብ ሲሄድ ግን በጣም ነው ዌልካም የሚሉት እሱ የሚሰብከውን ወንጌልና አሕዛብ እንደ ጎርፍ ነው በቃ ወደ እግዚአብሔር መንግስት እየገባ ያለው። አገልግሎ ቆም ማለትና እንዴ ዘመዶቼን እግዚአብሔር ተዋቸው፣ ምክንያቱም አይሁዳዊ ነው። ምንድን ነው ኪዳኑ ታጠፈ። አባቶች ከዛ ከእስራኤል ወገን ናቸው፣ ህጉ ለነሱ ነው የተሰጠው። ብዙ ነገር ዘረዘረ እና ቢቸግረው ልክ ሙሴ የጸለየውን ጸሎት ጸለየ በእግዚአብሔር ፊት። ሮሜ ምዕራፍ 9 1 ምዕራፍ 10 ቁጥር 1 እንግዲህ እነሱ የሚድኑ ከሆነ ወይም እግዚአብሔር እነሱን የሚያጸድቅ ከሆነ እኔ የተረገምኩ እንኳን ብሆን አይ ዶንት ማይንድ እስከዚህ ድረስ እፈቅዳለሁኝ አለ። ሙሴ ይሄንን ህዝብ አጠፋዋለሁ ሲል ይሄን ህዝብ ከምታጠፋው እኔን ከህይወት መጽሐፍ ደምስሰኝ ሲል እንዴ ያጠፋውን እቀጣዋለሁ አንተን ለምንድን ነው የምደመስስ? አይ እንግዲህ አሁን በቃ ለሌላ ህዝብ አረጋለሁ ምናምን ትለኝንም አልቀበልም። ሞቴም ህይወቴም ከዚህ ህዝብ ጋር አስቸጋሪም ቢሆን ከዚህ ህዝብ ጋር ነው ብሎ ተናግሯል አይደለ? ስለዚህ ደምስሰኝ ያለውን ይዞ ነው ጳውሎስ ያችን ስለሚያውቅ ነው በእግዚአብሔር ፊት የሚጸድቅ። ምን ማለት ነው? እነሱ የሚጸድቁ የሚድኑ ከሆነ እንኳን እኔ የተረገምኩ በሆነ እንኳን አይ ዶንት ማይንድ ማለት እርግማናቸውን የእነሱን ቅጣት በሙሉ እኔ ላይ አሳርፎ እኔ ሲኦል ገብቼ እነሱ የሚድኑ ከሆነ እንኳን እስከዚህ ድረስ እመኝላቸዋለሁ፣ እስከዚህ ድረስ ነው የምጓጓው ለእነሱ አለ። እንዲህ ብሎ ነገር ግን የለም። እርግማን የሚያርፈው አንድ ቦታ ላይ ነው። ጳውሎስ ላይ እርግማን አርፎ ሰውን ማጽደቅ አይችልም። እሱ ራሱ የተረገመ ነው። ታዲያ ምንድን ነው ሰው እንዴት ነው ታዲያ የሚጸድቀው? የሁላችን እርግማን ያረፈበት የናዝሬቱ ኢየሱስ። ይሄ ነው በቃ የወንጌል ትምህርት ይሄ ነው። የእግዚአብሔር መንግስት መልእክት ይሄ ነው። የሰዎችን ቅጣት የሰዎችን ኃጢአት በሙሉ የተሸከመ ማን ነው? የእግዚአብሔር ልጅ። በደላችንን መተላለፋችንን ስለ መተላለፋችን ስለ ኃጢአታችን ጳውሎስ ተሰቀለ አይልም መጽሐፍ ቅዱስ። ኢሳይያስ 53 ኢየሱስ ነው። ክብር ለጌታ ይሁን። ታዲያ ለምንድን ነው እንዲህ የሚጸልየው? ኮንሰርኑን ነው የሚያሳየው በእግዚአብሔር ፊት። ልክ ሙሴ እንዳለው ሙሴ አሁን እግዚአብሔር አስቡት ከሕይወት መጽሐፍ ላይ ሙሴን ድምስስ አድርጎ እነሱን ማስገባት የለም። ግን እስከዚህ ድረስ ነው ለማገለግለው ህዝብ ያለኝ ልብ እዚህ ድረስ ነው ለማለት ነው። ስለዚህ ጳውሎስም የአይሁድን ኬዝ 9 10 11 ላይ አድሬስ ያደርግና ደስ የሚለው ግን 11ን ሲዘጋው በጣም በሚገርም መንገድ ነው የሚዘጋው። ያን ክፍል ከበር የሚያደርገው ሰው በደንብ ያነሳላቸዋል። እኔ እኮ አሁን ይድናሉ አይድኑም፣ ይጸድቃሉ አይጸድቁም፣ በዚህ መንገድ ነው በዛ መንገድ ነው፣ ተዋቸው አልተዋቸው የሚለውን ሁሉ እኔ እግዚአብሔርን አላማክረው። ለመንገዱ ፍለጋ የለው። ለማንኛውም ማለት ክብር ሁሉ ለሱ ይሆናል። ለምን? ሁሉ በርሱ ሁሉ ከርሱ ሁሉ ለርሱ ነውና። ክብር ለእግዚአብሔር ማለት ተስማምቶ ነው የዘጋው ጳውሎስ። ኮንፊውዝድ እንደሆነ አልዘጋውም የአይሁድን ኬዝ። በቃ ከእግዚአብሔር ጋር ተስማምቻለሁ። ስለዚህ ክብር ሁሉ ለማን ይሁን? ለሱ ይሁን ብሎ ከ12 እስከ 16 እንግዲህ ሰውነታችሁን ቅዱስና ፕራክቲካል ክርስቲያን ላይፍ ከዛ በኋላ ነው የሚጀምረው። ስለዚህ ጭብጡ ይሄንን ነው የሚመስለው። ለማያውቃት ቸርች ነው የጻፈው። የጻፈበት ፐርፐዝ ምንድን ነው? አማኞች እንዳሉ ሰምቻለሁ እዛ ቸርች። ኦኬ ጥሩ ነው፣ እኔ ደስ ይለኛል። የግድ እኔ ካልመጣው ጴጥሮስ ካልመጣ አልልም። ከሐዋርያ አንደኛው ምናምን መምጣት አለበት ቸርች ፕላንት ለማድረግ ነው። እንደዚህ ያን ያክል ግብዞች አይደለንም እኛ። ትኑር ቸርች ችግር የለውም፣ ግን ምን የምታምን ቸርች፣ ይሄን የምታምን እንኳን ብቡ ነው እያለ ዛሬም አንድ ሰው እምነቱን ክሮስ ቼክ ማድረግ ከፈለገ በጣም ወሳኝ መጽሐፍ ቅዱስ ውስጥ ካሉት ወሳኝ መጽሐፎች አንዱ ሮሜ ነው። አሁን እኛም በራሱ ማለት ነው እዚህ ያለን እኛ አማኞች 10 ዓመት 20 ዓመት 30 ዓመት ሊሆንን ይችላል በጌታ ቤት። ግን እኔ የምር ቆይ የሚያመንኩት እምነት ልክ ነው ልክ አይደለም ለማለት መፈተሻ ከፈለጋችሁ ሮሜን ማጥናት። ጳውሎስ እንደዛ ነው ያደረገው።
አላቃትም እችን ቸርች እንዳለች ሰምቻለሁ፣ ግን ምን የምታምን ቸርች እንደሆነች በዚህ ነው ቼክ የማደርገው ብሎ ከመጣው ጌታ ከረዳኝ እንደውም ወደ ስፔን ሁሉ አልፌ ሄዳለሁ። ከእናንተ አልፌ እስክመጣ አንብቡት ነው እያለ ምኑን ዶክትሪኑንም ተግባራዊ ክርስትና ህይወቱንም እያነበባችሁ ቆዩ። ዋው አልሳትንም፣ እግዚአብሔር ይመስገን። ኦልሞስት እንደ ጻፍከው ደብዳቤ አይነት ነው። በቃ የኛም እምነት ካላችሁ በቃ እንቀጥላለን። ክብር ለእግዚአብሔር ይሁን። ሌላ ነገር አምናችሁ ከሆነ ግን በዚህ ያስተካክሉት ነው እያለ ዛሬም እያንዳንዱ አማኝ የሮሜ መጽሐፍ ገልጦ በየቻፕተሩ የስ የስ እኔም እንደዚህ ነው የማምነው የስ በአማርኛ ደግሞ አዎ አዎ አራዎ ካለ በጣም አሪፍ ነው። አዲ ካለ ግን እኔና ላቅም ካለ ሌላ ትምህርት ነው የተማረው ማለት ነው። ማስተካከል አለበት ማለት ነው። ስለዚህ መጀመሪያዎቹ 3 ምዕራፎች ላይ ጳውሎስ ምንድን ያደረገው? ባድ ኒውስን የተናገረው። ሁልጊዜ ከጉድ ኒውስ በፊት ጉድ ኒውስን በጣም አሪፍ ጉድ ኒውስ የሚያደርገው ባድ ኒውስ ሲኖር ነው። ቀድሞ ከምዕራፍ 1 እስከ ምዕራፍ 3 አሕዛብንም አይሁድንም ከሰሰና ጳውሎስ ሁለቱንም ጣላቸው። በእግዚአብሔር ፊት ሁለቱም ወድቀዋል አለ። ይሄው ከሰስናቸው የሚል ቃል አንብብላችሁ ትናንት ያያችሁት ይመስለኛል። ሮሜ ምዕራፍ 3 ቁጥር 9 እንግዲህ ምን ይሁን? ከነርሱ እንበልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም። የግሪክ ሰው ሲል ግሪክ ከተማ ያለ ማለት ሳይሆን አሕዛብ ማለት ነው። መጽሐፍ ቅዱስ ግሪክ ካለ ማለት ነው። ለምሳሌ ጳውሎስ ከተሰሎንቄ ተነስቶ ቤሪያ ሄደ፣ ከቤሪያ አቴንስ ሄደ ሲል ግሪክ ከተማ፣ የግሪክ ዋና ከተማ አቴንስ ነው። ግን የግሪክ ሰው የለም የምን የለም ሲል ግን መጽሐፍ ቅዱስ አሕዛብ ለማለት ያነጻጸረውም ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ አይሁድንና አሕዛብን ስለሆነ ተለዋዋጭ ነው ማለት ነው። ግሪክ ሲልና አሕዛብ ሲል አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና ይላል። በምንድን ነው የከሰሳቸው? አሕዛቦቹን በምን ከሰሳቸው? እኛ እኮ እግዚአብሔር ቀድሞም ሕግ አልሰጠንም። የመብል ሕግ አልሰጠን፣ የሰንበት ሕግ አልሰጠን፣ ምንም እኮ ሕግ አልሰጠንም። እኛ ቀድሞም የሱ ሕዝቦች አይደለን። ስለዚህ ባልሰጠን ሕግ ምን ብሎ ነው የሚጠይቀን ብትሉ የሚጠይቅበት መንገድ አለ ነው ያላቸው ምዕራፍ 1 ላይ። እንዴት ፊት ዲዛይን ሲያደርጋችሁ ራሱ እግዚአብሔር ሲፈጥራችሁ ባለ 4 እግር ስታዩ አንተን የፈጠርከኝ ብለ 4 እግር እንድታመልክ ሳይሆን 4 እግሩንም የፈጠረ አምላክ እንዳለ እንድታስብ ህሊና ሰጥቶ ነው የፈጠረ። ካልደፈጨችከው በስተቀር ህሊናህን ነው የሚለው። ግግም ካላልክ በስተቀር ባለ 2 እግሩን ወፍን ምናምን አይተህ አንቺ ነሽ የፈጠርሽኝ አይባልም። ባለ 2 እግሯን የፈጠረ አምላክ ነው አንተን የፈጠረ። ግን ህሊናችሁን ተጭናችሁት ሆን ብላችሁ ማይገባ አይነት ነገር ውስጥ ገብታችሁ ሌሎች ጣዖታትን ስታመልኩ ቆይታችሁ ህግ አልሰጠንም አይፈርድብንም ብትሉ እንክት አድርጎ ነው የሚፈርድብህ። ጉድህ ነው ያለው ምዕራፍ 1 ላይ አሕዛቡን። ምዕራፍ 2 መጣነ ደግሞ አይሁዳውያኖቹን እኛ ከነሱ እንሻላለን እንበልጣለን። ለምን? ስርዓት ያለን ያበላል ስርዓት ያለን የሰንበት እንትን የምናከብር ምናምን ብላችሁ ቦስት የምታረጉ ከሆነ ህግን የሚያደርግ እንጂ የሚሰማ ይጸድቃል እኮ አይልም። አርጋችሁታል? አላረግ ነው ሾቃሃል የሚል ቃል የለም፣ ግን ኮንሴፕቱ እሱ። ለዚህ ነው ሁለቱንም ከሰናቸዋል አለ። ሁለቱም በእግዚአብሔር ፊት የሚያስቆጥሩ ጽድቅ የላቸው። አሕዛቡም ወድቋል፣ አይሁዳዊም ወድቋል። ታዲያ ምን ይሻላል? ባድ ኒውስ እኮ ነው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ባድ ኒውስ ነው ማለት በቃ ተስፋ የሚያስቆርጥ ምዕራፍ ነው። ወይኔ የሚለው በቃ አይሁዳዊም ወይኔ ጉዴ። ታዲያ ምንድነው ድል ፈንታዬ? አሕዛቡም ወይኔ 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 ነው። ደግሞ ከሰናቸዋል ይልና እንዲህ ተብሎ እንደተጻፈ ብሎ የሚጠቅሰው ጥቅስ ደግሞ አለ። በጣም በቃ አንድ የተረፈ የለም ሁሉም ተከስክሷል የሚል ነው። ጻድቅ የለም አንድስ እንኳ አስተዋይ የለም እያለ ዝርዝር ነገሮችን ኮት እያረጋ እየጠቀሰ ያመጣል። ከዛ ቁጥር 19 አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ቁጥር 20 ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃል። በቃ ሕግ በመጠበቅ አንድም ስጋ ለባሽ በእግዚአብሔር ፊት አይጸድቅም ብሎ ደምድሞታል። ባድ ኒውስ ነው ይሄ። በቃ ሁሉም ይህን ያነበበ ሁሉ አሕዛብ ይሁን አይሁድ ወዮልኝ ነው። ጥሩ ነው። ወንጌል የምስራች የሚሆነው መጀመሪያ ሰዎች ወዮልኝ የሚባልበት ስቴት ላይ ከመጡ በኋላ። ከምን እንዳተረፈኝ እኮ ማቀው እንዴት እንደተከሰከስኩ ሳቅም። አትጥሉት። ለሰዎች ወንጌል ስንሰብክላቸው ሆፕለስ እናርጋቸው። መጀመሪያ ኃጢአተኛ እንደሆንክ ታውቃለህ ብላችሁ ጀምሩ። መጀመሪያ ይውደቅ በደንብ ይከስከሰው። ከዛ ነው መነሳት ያለ። የመነሳትን ጥቅም የሚያውቀው እኮ በደንብ ሲከሰከስ ነው።
ጌታ ይወድሃል ተብሎ አይደለም የሚጀመረው። እስቲ መጽሐፍ ቅዱስ ጌታ ይወድሃል ብሎ የጀመረ የለም። እንደዚህ አይደለም፣ እንደዚህ አይደለም። አንተ ኃጢአተኛ ነህ ተብሎ ነው የሚጀመረው። ወድቀሃል ነው የሚባለው። ይሄው የጳውሎስ አካሄድ እንደዛ። ኃጢአተኛ ነሽ? አዎ። ኃጢአተኛ ነህ? አዎ። የኃጢአት ደሞዝ ደግሞ ሞት ነው። አላቅም ነበረ። አሁን ወቅ ይሄው እየነገርኩ ነው። ሞት ነው፣ የዘላለም ጥፋት ነው። እሺ ታዲያ ምን ይሻላል? አይ ዶንት ኖ። መንገድ አለ ልንገርህ። ፕሊስ እንዲህ ላድርጉት፣ ፕሊስ ንገረኝ። መንገዱ አንድ ነው፣ እሱም ኢየሱስ ነው። በሱ ብታምን በአንተ ፋንታ ቅጣትህን እንደወሰደልህ ስለ መተላለፋችን ስለ ኃጢአታችን አየህ፣ የተቀጣል ምትክና ቤዛ ተገኝቶልሃል። እኔ አሁን እሱን ነው የማምነው። እሱን ብታምን ብላችሁ ስትነግሩት ከዛ ነው ከባድ ኒውስ ወደ ጉድ ኒውስ የምታመጡትና ብሎ አይኑን በደንብ ከፍቶ እንዲሰማችሁ፣ እንዲያያችሁ፣ እንዲከታተላችሁ የምታደርጉት አወዳደቁን ሲነገረው ነው። መጽሐፍ ቅዱስ ይሄ ነው ትምህርቱ። ይኸው አሁን ተመልከቱ የሚናገረው ነው። በቃ አንድም ሕግን በመጠበቅ የሚጸድቅ አንድም እንደሌለ ሲያሳይ ነው አለ። ከዛ ቁጥር 21 ምዕራፍ 3 አሁን ግን በሕግና በነቢያት የተመሰከረለት። የሚገርመው ነገር ሕግም ነቢያትም የሚመሰክሩት አዳኝ አለ ነው። ነቢያቱ ሲል ለምሳሌ ኢሳይያስ ምንድን ነው የጠቆሙ? ወደፊት ከሱ በኋላ 700 ዓመት ቆይቱ ወደፊት የሚመጣ መሲህ እንዳለ ሲናገር ነው የቆየ። የትኛውም የብሉይ ኪዳን የሕግ አስተማሪም ሆነ ነቢያትም መዝሙራቱም ቢሆኑ በስራችሁ ትጸድቃላችሁ የሚል ትምህርት አንድም ያስተማረ የለም። ወደፊት ሲጠቁሙ ነው ሁሉም የቆዩት ማለት ነው። ስለዚህ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ይቺ ቁልፍ ናት። በሮሜ መጽሐፍ ውስጥ እኔ አሁን ምዕራፍ 4፣ 5፣ 6 ነው የምናየው። ቨርስ ባይ ቨርስ እያንዳንዱን አንሄድበትም። የተወሰነ ቦታ እንደሱ እናደርጋም። ከዛ ውጭ ግን ቲሙን ነው የምናየው። በዚህ ክፍል ውስጥ አንኳሩ ሀሳብ ምንድን ነው እያለን ከየቻፕተሩ እያወጣን ለማየት እንሞክራለን። አሁን ምዕራፍ 3 ላይ አንዱ አንኳር ሀሳብ ምንድን ነው? ሰው ሁሉ ተከሶ ወድቋል። አንኳር ሀሳብ ነው፣ ወይንም በጣም መሰረታዊ የሚባል የሥነ መለኮት አስተምህሮ ነው። ይሄ ደግሞ የእግዚአብሔር ጽድቅ የሚለው ደግሞ ሌላው ሁለተኛው ሀሳብ ነው። ሰው በራሱ ጽድቅ በእግዚአብሔር ፊት መቆም እንደማይችል በጣም ያውጃል መጽሐፍ ቅዱስ። ይኸው ጳውሎስ ይሄን ነው የሚነግረን። የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ እርሱም ለሚያምኑ ሁሉ። በተለይ ይሄ መጽሐፍ ቅዱስ ላይ ሁሉ 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 ሲል በደንብ ማየት ያስፈልጋል። ሲስቱም ሁሉ ነው የሳቱት። ለመዳንም ለሁሉ የቀረበ መስዋዕት ነው የኢየሱስ ክርስቶስ መስዋዕት ማለት ነው። ሁሉ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ደገመው ይሄንን ቃል ምን ማለት ነው? ሰው ያልሰራው እግዚአብሔር ራሱ ሰርቶ የጨረሰው ሰዎች የሚጸድቁበት መንገድ ማለት ነው የእግዚአብሔር ጽድቅ ማለት። ስለዚህ ልዩነት የለምና ብሎ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። ምዕራፍ 3 ቁጥር 23 4 ነጥብ ሳያረግ ነው የምስራቹን የሚነግረን። መጽሐፍ ቅዱስ ውስጥ በሁለት ተከታታይ ቁጥሮች ውስጥ ከባባድ ነገር ከተቀመጠባቸው መጽሐፍ ቅዱስ ክፍሎች አንዱ ሮሜ 3:23 እና 24 ነው። 3:23 ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ሲል ክው ትላላችሁ፣ ትደነግጣላችሁ። 4 ነጥብ ሳያረግን ቁጥር 24 ላይ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። የእግዚአብሔር ክብር ጎሏቸዋል ብሎ ወይኔ ብላችሁ ሳጨርሱ እንዲሁ ግን በጸጋው መጽደቅ የሚችሉበት መንገድ የኢየሱስ ክርስቶስ ቤዛነት አለ ይለናል። ባድ ኒውሱ ቁጥር 23፣ ጉድ ኒውሱ ቁጥር 24። ይሄ ለምስክርነት በጣም የሚመች ጥቅስ ነው። ለሰዎች ስንመሰክር ይኸውልህ ሰው ማለት ይሄ አሕዛብም ይሁን አይሁድም ይሁን ይሄው ወድቋል፣ ምን ይሻለኛል ሲል ግን እንዲያው በጸጋው። ክብር ለእግዚአብሔር ይሁን። ወደ ምዕራፍ 4 ልመጣ ነው። ምንድነው ምዕራፍ 4 ላይ ጳውሎስ ሊናገር የፈለገው? እንዲያው በጸጋው መጽደቅ ምን ማለት እንደሆነ ለማብራራት ነው የተነሳው። ምንድነው የተጠራጠረው ነገር አለ ጳውሎስ? እንዲያው በጸጋው የሚለውን ምዕራፍ 3 ቁጥር 24 ላይ የተናገረው አይገባቸውም ብሎ አስቦ ይሆን? አዎ ይኸው በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለና ደብዳቤ ስለሆነ እየጻፈ ያለው በትክክል ሳይረዱት ከቀሩ ሌላ ትርጉም ውስጥ ስለሚገቡ ምዕራፍ 4 ላይ መጣና እንዲያው በጸጋው የሚለውንማ ላብራራላቸው። ምክንያቱም ይሄ ጸጋ የሚባለው ነገር ኮንሴፕቱ ራሱ የሰው አይደለም የእግዚአብሔር ነው። አሁን እኔ 33 ዓመቴ ነው በጌታ ቤት። ሁልጊዜ በደንብ የገባኝ የሚመስለኝ ግን እንዳልገባኝ የማውቀው ቃል ቢኖር መጽሐፍ ቅዱስ ውስጥ ጸጋ የሚለው ነው። የሆነ ሰሞን ጸጋ ገባኝ ጸጋ ገባኝ ጸጋ ገባኝ እላለሁ። የሆነ ሰሞን ጭራሽ አልገባኝ እና ክው እላለሁ። አንዳንዴ ጸጋ ገብቶኛል ነበር እንዴ?
ከዛ አንድ ቀን ለምንድን ነው እንዲህ የምሆነው ብዬ አሰብኩኝ። ከሰውም ጋር አውርቼ አውቃለሁ። ተመሳሳይ ነገር የነገሩኝ አገልጋዮች እኔም እንዳንተ ነው ስትራግል የማደርገዋል። ለምን መሰላችሁ? ጸጋ የማይገባው ጸጋ አይዲያው ራሱ አይዲያው የሰው አይደለም። ወይንም ሰው የኛ ህይወት ጊቭ ኤንድ ቴክ ነው። ይሄ ነው በቃ ህይወታችን የተመሰረተው ራሱ በዚህ ላይ ነው። አሁን ከስራ የመጣችሁ ሰዎች ሰጣችሁ ነው የመጣችሁት፣ እውቀታችሁን፣ ላባችሁን፣ ጊዜያችሁን ምናምን። ወር ላይ ደግሞ ድርጅቱ ይሰጣችኋል። ትሰጣላችሁ፣ ትቀበላላችሁ። ጊቭ ኤንድ ቴክ ነው በቃ። ነጋዴም ቢሆን ምንም ቢሆን ሳሙና ስጠኝ እንካ በነፃ ሰጠዋል። 6 ብር ተቀበለ ነው የምትሰጠው። ያው በእኔ ጊዜ ነው ዋጋ የምናገረው። በጣም ይቅርታ አድርጉልኝ እንግዲህ ይሄ ይዋጋኛል በጣም ይሄ ነገር በጣም ነው የሚዋጋኝ፣ ይጎትተኛል። የአሁኑም ፕራይስ በጣም በቃ እንትን እያደረኩት ነው። እና ጊቭ ኤንድ ቴክ ነው ነጋዴውም፣ ሰራተኛውም፣ የግሉም ምኑ ይሄ የኛ የህይወት መስተጋብር እንዲህ ነው በቃ። እንሰጣለን፣ እንቀበላለን። there is no grace በዚህ ውስጥ። እንዲህ ስለሆነ ኑሯችን እግዚአብሔርም መጥቶ ኃጢአተኛ ነሽ? አዎ አባ፣ አዎ ልክ ነው ኃጢአተኛ ነኝ። እሺ ምን ይሻልሻል ታዲያ? እኔ እንጃ፣ እንዲያው በጸጋው ግን ላጸድቅሽ ይችላለሁ። እውነት? አዎ እውነት አይመስለኝም። ለምን? የኛ ጊቭ ኤንድ ቴክ ነው ሲስተማችን። ማለት ምን ሰጥቼ? ምንም እንዲሁ አይደለም የሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን በምን ይሄ የኛ ተርም አይደለም ራሱ። ይሄ እንዲሁ በነፃ በጸጋ የኛ አይደለም፣ በፍራንክ በምናምን ነው የኛ። ስለዚህ የኛ ምልልስ እንዲህ ስለሆነ እግዚአብሔር ድንገት መጥቶ ከዚህ ስሌት ውጭ ማናቀውን ጉድ እኮ ነው ይዞብን የመጣው። ምንም ማናቀውን በቃ ጸጋ የሚባል ዲዘርቭ ለማያረግ ለማይገባው ሰው እንዲሁ በነፃ የተሰጠ ስጦታ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ነው የሚያታግለን። ለዚህ ነው የሆነ ቀን የስ እኔ ምን አድርጌለት በነፃ ነው ኧረ ባረክ እንላለን። የሆነ ቀን ደግሞ ሙልጭ ብሎ ተወስዶ ጠፍቶ ግን እኔ ነገር ያስተማምናል ምናምን እንላለን። ለዚህ ነው ጸጋ የኛ ስላልሆነ ራሱ አይዲያው የኛ ስላልሆነ ትንሽ ያታግላል። የኢየሱስ ክርስቶስ እናት ማርያም መልአኩ ገብርኤል መጥቶ ሰላም አላት። ያው ሰላም ደህና አደርሽ ሳይሆን በደንብ ረዘም ያለ ሰላምታ ነው። ጸጋ የሞላብሽ ሞገስ ያገኘሽ ከሴቶች የተለየሽ የተመረጥሽ የተባረክሽ በጣም ሲያሽጎደጉደው ምን አይነት ሰላምታ ነው ማለት? እንዲህ ብላ ትበለው እንዴት ትበለው እኔ አላውቅም፣ ግን እንዴት ያለ ሰላምታ ነው? እንደዚህ አይነት ሰላምታ ሰምቼ አላውቅም። እዛ ውስጥ ጸጋ አለ። ጸጋ ቢገባት ኖሮ እንደዚህ ትለዋለች መልአኩ ገብርኤልን፣ ቴንኪው አመሰግናለሁ፣ ሞገስም ገብቶኛል፣ ጸጋም ገብቶኛል፣ መመረጥም ገብቶኛል ነበር የምትለው። እንዴት ነው የሚገባው? አይገባም። ስላልገባት ምን አለች? ምን አይነት ሰላምታ ነው የምትደረድረው አለች። አረ እኔ ከሰላምታም ያለፈ ሌላ ነገር ይዤ መጥቻለሁ አለ። ምን? የእግዚአብሔር ልጅ ቅዱሱን ኢየሱስ ክርስቶስን መሲሁን የምትወልጂው አንቺ ነህ። እኔ እኮ አላማረኝም። መጀመሪያም በጣም ረጅም ሰላምታ እንትን ብለሃል ምናምን። የአሁኑ ይባስ አይነት ነው ደግሞ አይሆንም አለች። እኔ ወንድ አላውቅም፣ ግን እኮ ጸጋ የሚል ቃል የለም። አያችሁ፣ ጸጋ በዕለት ተዕለት ኑሯችን የምናውቀው እንዳልሆነ የምናውቀው አንዱ በማርያም መልስ ነው። ምን ያልገባኝም አለች። የመንፈስ ቅዱስ ኃይል ይጸልልሻል እንደዚህ። ለማንኛውም የጌታ ባሪያ አለችው። አቤት፣ ይህን ሁሉ ያልከው እኔ በልልኝ ብዬህ ነው? አይደለም፣ ተልኬ ነው የመጣሁት ነው ያልከው? አዎ፣ እንደ ቃልህ ይሄ ጸጋም ያልከው ይሁን፣ ሞገስም ያልከው ይሁን፣ የተመረጥሽም ያልከው ይሁን፣ በቃ እንደተናገ እንደ ቃልህ ይሁን ሲል መልአክ ያው ሚሽኑን ከጨረሰ አይቆይም፣ ብስ ነው የሚለው። ሄደ፣ አምናለች አለ። ሄደ፣ ተቀበላለች። ግን ገና ሲያዋራት አይደለም ያመነችው፣ እንትን አድርጓታል፣ አታግሏታል ማለት ነው። ስለዚህ ይሄ በጸጋ መዳን የሚባለው ነገር እንደዚህ አይነት እንትን ስለሚፈጥር ጳውሎስ ማብራሪያ መስጠት ነበረበት። ምዕራፍ 4 እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? ማለት እንዴት ነው እግዚአብሔር አብርሃምን ያጸደቀው? ወይም አብርሃም በእግዚአብሔር ፊት የነበረው መመላለስ ወይም ሁኔታ ወይም እንዴት ነበር የዳነው ያለን እንደሆነ ምንድን ነው ያገኘው እንላለን ይልና አብርሃም በስራ ጸድቆ ቢሆን አለ። ምንድነው በስራ መጽደቅን ለምን አመጣው? በህግ መጽደቅ የሚባል ነገር የለም ብሎ ዘግቷል ምዕራፍ 3 ላይ። ስለዚህ አሁን የዚህ መልእክት ተቀባዮች ምኖች ናቸው? የአይሁድ ባክግራውንድም የአሕዛብ ባክግራውንድም ያላቸው የቸርች አባላት ናቸው። ይሄን በምንድን ነው የምናውቀው? ሮሜ ምዕራፍ 14 እና 15 ላይ ስጋ የሚበላለ አትክልት የሚበላለ ሰንበት የሚጠብቃለ የማይጠብቃል
ስለዚህ ሁለቱ ተጋጭተው ስለነበረ ያቺን ኬዝ የፈታበትን ስናነብ የቸርቹ አባላት ከሁለቱም ባክግራውንድ የመጡ ናቸው ማለት ነው። ስለዚህ አሁን አባታችን አብርሃም ብሎ የሚናገረው ለነማን ነው? ምናልባት አይሁዳውያን የአይሁድ ባክግራውንድ ላላቸው የሮሜ ቸርች አማኞች ሊሆን ይችላል። ኦፍ ኮርስ ለአሕዛቦቹም ይሆናል። በኋላ አሕዛብንም እግዚአብሔር እንዴት እንደሚያድን ስለሚያነሳ አብርሃም በስራ ጸድቆ ቢሆን አልጸደቀም ነው እኮ ይሄ አባባል ራሱ። በስራ ጸድቆ ቢሆን ኖሮ ማለት ምን አስባለው? ራሱ በስራ ከጸደቀ በስራ እንዳልጸደቀ እየተናገረ ነው። በደንብ ስሙኝ። ምናልባት እዚህም ጉባኤ ውስጥ እና አብርሃም በስራ እኛ በጸጋ የጸደቅን የሚመስለው ሰው ካለ በደንብ ጆሮ ስጡኝ። ማንም ሰው በስራ ጸድቆ አያውቅም፣ በስራም አይጸድቅም። ማንም እንደው እንትናም ማንም ይሄው ትልቁን ሰው ነው ያነሳው። እንግዲህ ጳውሎስ የእምነት አባት የሚባል የአሕዛብም አባት ሁሉም አባት በመጨረሻ እግዚአብሔር በቃ ኪዳን የገባለት በቃ የምድር ነገዶች ሁሉ ሰማይ ከዋክብትን ተመልከት፣ አሸዋ ተመልከት፣ ዘርህ እንደዚህ ያበዛዋለሁ ያለው የገባውን ፕሮሚስ ሁሉ እንግዲህ ለአብርሃም ነው እንግዲህ የተገባው። እሱን አነሳው ትልቁን አብርሃም። ዮሐንስ 8 ላይ ትዝ ይላችኋል። ሲመኩ እነዛ እኛ አባታችን አብርሃም ወዴት አብርሃም እንደናንተ አይነት አልነበረም ነው ያላቸው። እዚህ ሁሉ ሰው ሊመካ ሲል የሚጠራውን ሰው አብርሃምን ነው ያነሳው ጳውሎስም። አባታችን አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። በስራ ከሆነ አንድ ሰው የጸደቀው በስራው ይመካል እንጂ በእግዚአብሔር ሊመካ አይችልም። ምን አረገለት እግዚአብሔር? በዚህ ኑር አለው፣ ኖርኩኝ ይኸው ብሎ ፍጥጥ። ታዲያ የሚመካው በምንድን ነው? በፈጸመው በፐርፎርማንሱ ነው እንጂ በእግዚአብሔር አይደለም የሚመካው። ጸድቆ ቢሆን ኖሮ ማለት ኢፍ ነው አይደለም፣ በዚህ አልጸደቀም ነው። የሚመካበት አለው ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? የቱ መጽሐፍ? ኦሪት ዘፍጥረት። ምክንያቱም አብርሃም እግዚአብሔር ለአብርሃም ኪዳን የገባለት መጽሐፍ ዘፍጥረት ላይ ስለሆነ ማለት ዘፍጥረት 12 ላይ እግዚአብሔር ጠራው። እንደገና ምዕራፍ 15 ላይ እግዚአብሔር ይሄን ኪዳን ሲገባለት ነው የምናየው። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ዘግቶታል እኮ በቃ ነገሩ። አመነ ጽድቅ ሆኖ ተቆጠረለት እንጂ ሰራ አይደለም የሚለው። ሕግ ፈጸመ ምናምን አይደለም የሚለው። ሲያምን ነው ጽድቅ ሆኖ የተቆጠረለት። ስለዚህ በእምነት መጽደቅ የአዲስ ኪዳን ኮንሴፕት አይደለም ነው እያለ ያለው ጳውሎስ። አሁን እንደው የሮሜ አማኞች አዲስ አሰራር እግዚአብሔር ልክ ከእንቅልፉ እንደሚነቃ ሰው ነቅቶ በሕግ አይሆንም። ስለዚህ በጸጋ ደግሞ ሊጀምር ብሎ በጸጋ የጀመረ አምላክ እንዳይመስላችሁ። ድሮም ቢሆን እግዚአብሔር በእምነት ነው የሚያጸድቀው። ክብር ለእግዚአብሔር ይሁን። ስለዚህ አዲስ ኪዳንና ብሉይ ኪዳን ላይ ድንበር እንደዚህ ትልቅ አስምረን ያኛው በስራ ይሄኛው አረ የለም ከየት እንዳመጣ ነው የለም። እንደዚህ የሚባል ትምህርት የለም። በስራ መጽደቅ የሚባል በፍጹም የለም። ይህን ስናገር ምናልባት አንዳንዶቻችሁ ያዕቆብ መጽሐፍ ላይ እየሄዳችሁ ያዕቆብ እኮ ተናግሯል ምንድን ነው የሚለው? ወንድም አብርሃም በቃ እንደው ይሰሙኛል ብሎ እንደው በቃ እንደፈለገ ነው እንደሚናገረው የሚል ካላችሁ አነሳዋለሁ። እሷን ሳላነሳማ ከሄድኩ የስህተት ትምህርት ነው የሚሆነው። አነሳለሁ። ያዕቆብ ያነሳበትን ምክንያት ሄደን ትንሽ ዲስከስ ለማድረግ እንሞክራለን። ስለዚህ አመነ፣ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። በተለይ ይሄ ምዕራፍ 4 ላይ ተቆጠረለት በጣም በተደጋጋሚ የምታገኙት ቃል ነው። ቁጥር 4 ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። እውነት እኮ ነው። ይሄ እኮ ሎጂክ እኮ ነው። ይሄ እኮ ማለት አሁን የመንግስት ሰራተኞች ለምሳሌ ያው ቀለል የሚለኝ ባንክ ስለሆነ ነው ይቅርታ አድርጉልኝ። ባንክ የምትሰሩ ሰዎች ለምሳሌ ወር ሙሉ እውቀታችሁን፣ ጊዜያችሁን፣ ላባችሁን ሁሉን ነገር ሰጥታችሁ ወር ሙሉ ሰርታችሁ ደሞዝ ስትቀበሉ ወይንም ቼክ ስትወስዱ የዛን ቀን ባንኩ ለእናንተ ፌቨር እንዳደረገና በጣም በቃ በጸጋ አይገባችሁም ነበር፣ ግን መቼም ባንክ ስለሆነ በቃ ከፈላችሁ። መቼም ይገርማል። እንደው ይሄ ባንክ እኮ በቃ እንደው እድሜን ያርዝመው ምናምን የሚል አይነት ስፒሪት ቢፈጠር እዛ ባንክ ውስጥ ነው የምትሉት እናንተ ራሱ። ምንድን ነው ጉዱ? ለፍቼ እኮ ነው አርፍጃ ቃለሁ ተሰባብሬ አይደለ እንዴ በታክሲ መጥቼ 2 ሰዓት ስደርስ የነበረው። እንደውም ብዙ ጊዜ በር ሲከፈት እኔ ነበርኩ የምገባው። እንዴ ምንድነው ደሞዝ ላይ እንደዚህ አይነት እንትን ማሳየት ነውር ነው። የሚገባኝን የተቀበልኩት። ስለዚህ እንደዚህ አይነት አትዩኝ አንተ አልፈርም ብላችሁ ያው እናንተ አትሉም ትውታን ስለሆነ እኔ እላለሁ ዲዘርቭ የማረግበትን የላቤን የእውቀቴን ስቀበል እንደ ፌቨር እንዲቆጠርብኝ አልፈልግም። ለምን አስቆጥሬ ነው፣ ለፍቼ ነው፣ ደክሜ ነው። አሁን ሯጮቻችን ስናያቸው አይናችን እያየ እንደዛ እየበረሩ እንደዛ ነፍስና ስጋቸው ተላቆ
ገብተው አሸንፈው እንትን ሲሉ ኮራ ቢሉ ይገባቸዋል። ለምን? ድካማቸውን የለፉትን። ለሚሰራ ሰው ደሞዝ እንደ ዕዳ ማለት ክሬዲት ነው የሚያዝለት። ይህን ያህል ሰዓት አስቆጥረሃል፣ ሰርተሃል፣ እንዲያርጋል፣ ስለዚህ ይሄ ይገባሃል ተብሎ ለሚሰራ ሰው ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም። የስ ዛሬም ድረስ ይሰራል ይሄ ሎጂክ። ነገር ግን አለ ለማይሰራስ፣ ለማይችልስ፣ ለደካማውስ፣ ፊት ለማያረገው፣ በእግዚአብሔር ፊት የእግዚአብሔርን ስታንዳርድ ሚት ለማያረግ ሰውስ፣ ለማይሰራ እግዚአብሔር አንድ መንገድ አለው። ምን? ኃጢአተኛውንም፣ ክብር ለእግዚአብሔር፣ መጀመሪያ ይመን ነው የሚለው። በቃ ይመን፣ ኃጢአተኛ እንደሆነ ይመን። ኃጢአተኛውንም በሚያጸድቅ፣ ኃጢአተኛ ይጸድቃል፣ በእግዚአብሔር ይጸድቃል፣ በእግዚአብሔር አሰራር ይጸድቃል። ሌላ መንገድ ምንም የለውም ኃጢአተኛ የሚጸድቅበት መንገድ። ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል አለ። እምነቱ በቃ እግዚአብሔር ፊት ምን ያጸድቃል በሉኝ? እምነት ያጸድቃል። ይሄን የሚንደረደረው ማንን አንስቶ ነው? አብርሃምን አንስቶ ነው። በቃ ሊተወው ነው አብርሃምን? አይተውም። ሌላ አንድ ጥቅስ ይጨምርልና ተመልሶ ወደ አብርሃም ነው የሚመጣው። እንዴት ነው በእምነት የተጸደቀው? እሺ አብርሃም እንዴት ነው በእምነት የጸደቀው? ይሄን አርግ፣ ይሄን አርግ፣ ይሄን አርግ ተብሎ የሆነ የመገረዝ ስርዓት ምናምን አልተሰጠውም እንዴ? ተሰጥቶታል። ታዲያ እሱን ቆጥሮ አይደለም እግዚአብሔር ማለት ፕራክቲሱን ያሳየውን ትጋት ምናምን አይቶ አይደለም እንደ እግዚአብሔር ያጸደቀው? አይደለም ይላል ጳውሎስ። አይደለም። በደንብ ነው ክርክሩንም በደንብ የሚያጦፈው። እንቀጥላለን። ከዛ ይቀጥልና ቁጥር 6 እንደዚህ ይላል ዳዊት ደግሞ ይላል። አሁንም ትልቁን ሰው ነው ያነሳው ዳዊት። ኢየሱስ እንኳን የማን ልጅ ነው የተባለ? የዳዊት ልጅ ነው የተባለ። ዳዊትን ማንሳት ቀላል ነገር አይደለም። በጣም ትልቅ ሰው ነው እያነሳ ያለ። እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው፣ ያለ ስራ ጽድቅ ይቆጠራል ሰው ሳያስቆጥር ሳይሰራ ማለት ነው፣ ምንም ፐርፎርም ሳያደርግ። ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል እንዲህ ሲል። መዝሙር 32 ነው ይሄ ታውቃላችሁ። ከዛ ነው የተጠቀሰው። አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። እግዚአብሔር ኃጢአትን ማስተሰረይ በደልን መክደን ይችላል ማለት ነው። በደንብ አድርጎ ይችላል። ለምን? ፖይንቱ ይሄ ነው። ሰው ሕግን በመተላለፉ የበደለው ማንን ነው? እግዚአብሔርን ነው። የተበደለ እግዚአብሔር ማርኩ ካለ ማን ነው የሚከራከረው? በቃ እኮ ማንም የለም ማለት ምንም እኮ። ይሄ እኮ በጣም ሲሪየስሊ እኮ ማየትና መረዳት ያለብን ፖይንት ነው። እኔ ኃጢአት ብሰራ የበደልኩት እግዚአብሔርን ነው። የበደልኩት እግዚአብሔር አየኝና ይቅርታ አድርጌልሃል አልቆጠርኩብህም ካለ ቁጠርበት፣ መቆጠር አለበት። አበዛው። አትችልም። ይሄን ነው ዳዊት የሚናገረው። የተበደለ ከከደነ አንተ ምንድነህ ነው እኮ የሚለው። ከሸፈነ የድጋሚ ላንበቡ። አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው በእግዚአብሔር ነው። ተመልከቱ፣ በእግዚአብሔር የተከደነላቸው ብፁዓን ናቸው። ጌታ አልያችሁ ኃጢአቱን የማይቆጥር ለምንድን ነው? መቁጠር ካለበት የሚችል እግዚአብሔር አልቆጥርም ካለስ you are free። በእምነት መጽደቅ ማለት ይሄ ነው። እግዚአብሔር ሲምርህ እንዴ ቁጣውስ የታረፈ አገኛ ማረፊያ። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅ ኢየሱስ ክርስቶስ የእኛን የቁጣ ጽዋ ጨለጠው። ይህቺ ጽዋ ከኔ ትለፍ፣ ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን። የእሱ ፈቃድ እንዲጨልጠው ነው። ጨለጠው። ታዲያ የኔን ጽዋ የጨለጠ ካለ የጨለጠልኝ ያለ ብዬ ካመንኩኝ ኃጢአቴን ቢከድልኝ እግዚአብሔር ማን ነው የሚከራከረው? ማን ነው ወገቡን ይዞ የሱ በስቷል? አይመለከትህም፣ አይመለከተኝም። እናንተም ከከደነ እግዚአብሔር ይቅር ካለ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ዳዊትም ቢሆን በዚህ ነው የጸደቀው ነው እኮ እያለ ያለ። የዳዊትም መረዳት ይሄ ነበር። የዳዊትም እምነት ይሄ ነበር። የአብርሃም እምነት ይሄ ነበር። ጃይንቶቹን እኮ ነው ፒክ ያደረጋቸው። በቃ አብርሃምም እንዲህ ነው ያመነው፣ ዳዊትም እንዲህ ነው ያመነው። የአዲስ ኪዳን ኮንሴፕት አይደለም። መጽሐፍ ቅዱስ ኮሌጅ ሲያስተምር 2-3 ተማሪዎች እጃቸውን አወጡ። ሮሜን ሳስተምር አንድ ጊዜ ዲህ አሉ። ምንድን ነው አልኳቸው። ይሄማ የስህተት ትምህርት ነው የምታስተምረው። የስህተት አይደለም፣ የስህተት አይደለም። እያብራራሁላችሁ እኮ ነበር አልኳቸው። አዎ ግን እኔ ለብዙ ዓመት ያዝኩትን ነገር ነው ያድክብኝ። ይናዳ መናድ አይደለ እንዴ ስራዬ? ታዲያ ታፈርስና በእግዚአብሔር ቃል ይነቀል እንጂ ደግሞ ማለት እኔ ከኪሴ ባወጣሁት አይዲያ አይደለም። በእግዚአብሔር ቃል ክብር ለእግዚአብሔር ይሁን። በተጻፈው የእግዚአብሔር ቃል ለረጅም ዓመት የያዝነው አቋም ቢናድ ዊዶማ እንዲናድ
ጳውሎስ ነው የሚናገረው። የእግዚአብሔር ጽድቅ የሚባለው በእምነት መጽደቅ የሚባለው ነገር እግዚአብሔር ድንገት ብድግ ብሎ የጀመረው ሐሳብ ሳይሆን አብርሃም የሚያመነው እንዲህ ነው፣ ዳዊት የሚያመነው እንደዚህ ነው። ከዛ ወደ አብርሃም ያመጣናል። ቁጥር 9 እንግዲህ ይሄ ብጽዕና ስለመገረዝ ተነገረ። አያችሁ፣ ከስራ ጋር እንደማይገናኝ ከፐርፎርማንስ ጋር እንደማይገናኝ ሊያስረዳ ሲፈልግ ጳውሎስ ቆሽ አብርሃም በእግዚአብሔር አመነ እምነቱም ጽድቅ ሆኖ ተቆጠረለት የተባለው ከተገረዘ በኋላ ነው ከመገረዙ በፊት ነው? ምን ይሰራል አሁን ይሄ ካልን እንዴ የሆነ መታዘዝ አይቶ ነው እግዚአብሔር ያጸደቀው እንዳንል ከሱ በፊት ነው ሊለን ምንም እጃቸው የለበትም እኮ ለማለት ነው። ክብር ለእግዚአብሔር ይሁን። አሁን እኛ ይመስለናል ቤቱ ገብተን ጉድ ጉድ ማለት ከጀመርን በኋላ የሆነ ከማገልገል ከጀመርን በኋላ እግዚአብሔር የሆነ በልዩ አይን የሚያየን፣ በልዩ አይን አያይህም። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ምናችንንም ሳያየው ማለት እኮ ነው። ምንም ምን አገልጋይ ምን ሳንባል ገና ሩቅ እያለን። ክብር ለእግዚአብሔር ይሁን። አብርሃምም እምነቱ ጽድቅ ሆኖ የተቆጠረለት ከተገረዘ በኋላ ነው ከዛ በፊት ነው ብሎ ያነሳና አይደለም ነው የሚለው። ወይስ ደግሞ ስለመገረዝ ወይስ ደግሞ ስላለመገረዝ እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለን እናይልና ቁጥር 10 እንዴት ተቆጠረለት? በተለይ ይሄ ተቆጠረለት የሚለው በጣም መደጋገሙ ምን አሳየኝ? ይኸውላችሁ አሁን አንዱ የምንሳቀቀው እኛ በእግዚአብሔር ቤት ውስጥ ስንኖር ይሄ ጸጋ አንዴ የሚገባን አንዴ የማይገባን የሚሆነው ለምንድን ነው? እኛ ስላላስቆጠርን ስጋት ይዘናል አልፎ አልፎ። ይኸው ራሱ እኮ ያስቆጠረ ሰው እኮ ትምክቱ ራሱ እኮ በቃ ትምክቱ። አሁን አንዳንድ ጊዜ ለዓመት በዓል ይጠየቃሉ እነዚህ ሯጮቹ። ሰላም እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ብዙ ማራቶን ሮጠሻል? አዎ ሮጫለሁ። የትኞቹ በልዩ ሁኔታ ታስታውሻችሁ? የኤድመንተኑን፣ የኒውዮርኩን፣ የምኑን ይላሉ። ኦኬ እንደው ላስጨራሽ የነበረው ሩጫ የትኛው ነው? የኤድመንተኑ። እኔ ዝም ብዬ ነው የማወራው። ደግሞ ሄዳችሁ ኤድመንተኑ ምናምን እንዳትፈልጉ፣ እኔ ጊዜም የለኝ እሱን አሁን አስቤ ኤድመንተን ምናምን ትለባ ብቻ ዝም ብዬ ራንደብሊ ነው እንትን የማደርገው። የኤድመንተኑ ላስጨራሽ ነበር እንደዚህ እና ከፊቴ የምትሮጠው ነጯ በቃ አሸንፋታለሁ ብዬ አላሰብኩ። በቃ ብቻ ያለኝን አቅም አውጥቼ አገሬንም እያሰብኩኝ ምናምን በቃ በደረቴ እንደዚህ ተጠግቼ ገቡ በቃ አስቆጠርኩ ቻቻቻቻ ይደረጋል፣ ይጨበጨባል ምናምን አስቆጥራለች። እያችሁ አሁን እኮ ኤድመንተን 20 ምናምን ሆኖታል እኮ ከተሮጠ ራሱ ምናምን። እስካሁን በትምክት አስቆጥራለሁ፣ በደረቴ ገብቼ አሸንፋለሁ። ያስቆጠረ ሰው መቼም ቢሆን ይመካል። ያላስቆጠረ ግን በደንብ ካላወቀ ያስቆጠረለትን ካላወቀ ማለት ነው። በደንብ ካላወቀ ሊሳቀቅ ነው። ስለዚህ ጳውሎስ ምንድን ነው የሚለው? አትሳቀቅ፣ አንተ ባታስቆጥር ያስቆጠረልህ አለ። ክብር ለእግዚአብሔር ይሁን። በአደባባይ ነው እኮ ደግሞ አሁን ኢየሱስ በጓሮ በምናምን አለ ፊት ለፊት ተሰቅሎ እርቃኑን ስለእናንተ የሚቆረስ ስጋዬ ስለእናንተ የሚፈስ ስለማንም አይደለም ስለእናንተ እያለ እኮ ስለእናንተ። ግን አያችሁ በቃ ቅድም እንዳልኳችሁ ነው የኛ ጊቭ ኤንድ ቴክ ስለሆነ በቃ ያስቆጠረልን ሁሉ ይጠፋብናል አንዳንድ ጊዜ። ታዲያ ምን እናርግ? እንደምንም ብላ ያስቆጠረልህን አስብ ነው። ሌላ ምን ታዲያ ምን ማምለጫ አለው? በቃ ወደ ቃሉ እየመጣን እንደገና እየተመለስን አረ እኔ በእግዚአብሔር ፊት ትምክታለኝ። ግን በስራዬ አይደለም። አብርሃም በስራ ቢሆን ኖሮ የሚመካበታለሁ፣ በስራው ነው፣ በእግዚአብሔር አይደለም ይላል። እኛ በምንድን ነው እንትን የምንለው? ምንጸድቀው እንደ አባታችን እንደ አብርሃም በእምነት ነው ምንጸድቀው። ቁጥር 10 ተገርዞ ሳለ ነውን ይሄ ተቆጠረለት የሚለው ወይስ ሳይገረዝ ይልና፣ ተገርዞስ አይደለም ሳይገረዝ ነበር እንጂ እግዚአብሔር የተገለጠለት 75 ዓመቱ ላይ ኪዳን የገባለት ዘፍጥረት ምዕራፍ 15 ላይ 86 ዓመቱ ላይ የተገረዘ 99 ወይ 100 ዓመቱ ላይ በመሃል እንኳን ብዙ ጋፓል። ስለዚህ አብርሃም በእግዚአብሔር አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ከመገረዙ ከ13 ከ14 ዓመት በፊት ነው። ምንም ሳያስቆጥር ማለት ምንም አንተና ዘሮችህ ምልክት እንዲሆን ወንዶቹን ግረዛቸው ተባለ። እሺ ብሎ ተስማምቶ ተገረዙ። እንደ እሱ የመገረዝ ስርዓት ይቀጥል ነው። ግን እግዚአብሔር ጽድቅ አድርጎ የቆጠረለት ከመገረዝ በፊት ነው በኋላ ሲል በፊት ነው ነው የሚል የሰው እጅ የለበትም። ክብር ለእግዚአብሔር ይሁን። ጽድቅ ይሄ እግዚአብሔር ጽድቅ የሚባለው ሙሉ በሙሉ 100% እግዚአብሔር የፈጸመው በልጁ በኢየሱስ ክርስቶስ በኩል። ቁጥር 11 ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝ ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆኖ ይቆጠሩ ዘንድ ሳይገረዙ ለሚያምን ሁሉ አባት እንዲሆን ነው። አሕዛብን ማለት እኮ ነው። ለተገረዙትም አባት እንዲሆን ነው። አብርሃም ማለት ማን ነው ካላችሁ፣ ለተገረዙትም ላልተገረዙትም የእምነት አባታቸው ነው። የሮሜ ቸርች አባላት ማን ናቸው? ከአሕዛብም
ከአይሁድም የመጡ ናቸው። የሁለታችሁም አባት አብርሃም ነው ይላቸዋል። ምናልባት አይሁዶቹ ሊከነክናቸው ይችላል። እንዴት? ቤት በኩል በእምነት እንዴት? አብርሃም ሳይገረዝ ነው በእግዚአብሔር አምኖ ጽድቅ ሆኖ የተቆጠረለት። አሕዛቡም አልተገረዘም። አዎ፣ ግን በእግዚአብሔር ያምናል። በምን? በልጁ በኢየሱስ ክርስቶስ የማዳን ስራ። ስለዚህ አብርሃም የእምነት አባቱ ነዋል። ለአሕዛብም የእምነት አባት ነው፣ ለአይሁድም የእምነት አባት ነው። ስለዚህ ሶስት የማዳኛ መንገድ ምናምን የሚባል የለውም እግዚአብሔር፣ ሁለትም የለውም፣ አንድ ነው። ኢየሱስም ሲናገር እኮ በእኔ በቀር ወደ አብ የሚመጣ ማንም አይሁድን በሆነ መንገድ አሕዛብም በሆነ መንገድ አያመጣም እግዚአብሔር። አንድ ነው መንገዱ፣ እሱም ኢየሱስም። ስለዚህ አይሁድም ይሁን አሕዛብም ይሁን በእምነት በኢየሱስ ክርስቶስ በማመን በእግዚአብሔር ፊት ይጸድቃል። ይሄ በቅርብ እኔ መንገድ ነኝ የሚለውን ቃል እንደዚህ ነው እንደ ነገሩ ብዬ የተረዳሁበት ነገር ትንሽ ላንሳላችሁ። ሌላ መንገድ የለም የሚለውን ለማሳየት ነው። አብርሃም የእምነት አባታችን ነው። አሕዛብም የሚድነው በኢየሱስ አምኖ ነው፣ አይሁድም በኢየሱስ አምኖ ነው እንጂ ሌላ ትምክት የለም። ከኢየሱስ ጋር ግብግብ የሚፈጥሩት እኮ ይሄ ትምክታቸው አለቅ ብሏቸው ነበር። አብርሃም ልጆች ነን እኛ፣ ባሪያዎች አይደለንም እኛ። በጣም ይቸገሩ ነበር። እሄዳለሁ ወደ አባቴ። የምሄደው ልንቆራረጥ ሳይሆን ለእናንተ ስፍራ ለማዘጋጀት ነው። ኦኬ፣ ተመልሼ እመጣለሁ። እሺ፣ ደግሞ ወስዳችኋለሁ። እሺ። ይሄ ነገር አልገባውም ቶማስ። እሱ ነገር አልገባኝም። ምኑ? እሄዳለሁ ትላለህ ደግሞ እመጣለሁ ትላለህ። መቼም ይሄ ነገር እንግዲህ መንገድ ነው። አዎ፣ ምንድን ነው? እንዴት ነው እሱ? እኔ እውነት ህይወት መንገድ ነኝ አለ እኮ። እሱ መንገድ አልገባኝም። ጥሩ ጥያቄ ነው የጠየቀው። አሁን እኛ መንገድ ሲጠፋን፣ ለምሳሌ ሃርሞኒየም ቸርች ለመምጣት መንገድ የጀመረ ሰው ከአስኮ መጥቶ ወንጌት ጋር ሲደርስ ወደ ቀኝ ልታጠፍ፣ ወደ አዲስ ገበያ ልታጠፍ፣ ቀጥታ ልምጣ ምናምን ብሎ ግራ ገብቶት የሆነ ሰው ቢጠይቅ እና ይህችን ቸርች የዚህ ሎኬሽን የሚያውቅ ሰው ቢያገኘው ኖ ወደ ግራም ወደ ቀኝ ማትበል ቀጥታ ነው የምትሄደው፣ ራውንድ አባውቱን ቀጥታ ትሄዳለህ። እሺ፣ ራሱ አስፓልቱን እንዲህ ሂድና ወደ ግራ ይታጠፍና ከዛ ደግሞ ወደ ቀኝ ይታጠፋል። እሺ፣ ዝም ብለህ ተከተለው። እሺ፣ ከዛ ደግሞ ሌላ አደባባይ ታገኛለህ መድኃኒዓለም ትምህርት ቤት ጋር። እሺ፣ እሱንም ልክ እንደቀድሙ ወደ ግራም ወደ ቀኝ ሳትል ቀጥታ ትሄዳለህ። እሺ፣ ሄደህ የሆነ ማደያ አለ። እሺ፣ ከዛ ከማደያው ፊት ለፊት ስታይ አንድ መንገድ አለች። እሺ፣ በሱ ውስጥ ገባ፣ በቃ ራሱ ታገኘዋለህ። እዛ መኪኖች ቆመዋል ብሎ ይነግረዋል። እንደዚህ ነው ሎኬሽን የሚነገረው። መንገዱን አናውቀውም እስቲ ንገረን ሲል መንገዱ ወደ ላይ አንደኛ ሰማይ ትሄዳለህ። እሺ፣ አረፍ ትላለህ። እሺ፣ ሁለተኛ ሰማይ ትሄዳለህ። እንደዚህ አልነግርህም ማለት መንገዱ እኔ ነኝ ማለት እኔ ነኝ ይዤ የሚሄደው። ክብር ለእግዚአብሔር ይሁን። ምንም በዚህ ታጠፍ በዚህ ግባ እኔ ራሴ እመጣለሁ አልኩህ እኮ። ከዛስ ይዤህ ነው፣ በሌላ መንገድ አትሄድም። ወንጌል ይሄ ነው በቃ። ምንም ውስብስብ አይደለም፣ በቃ ታጥፈህ ሄደህ ኖ መንገዱ እኔ ነኝ ማለት ይኸው መውጣትም የሚችል የመጣ ነው ከላይ። ማንም እኮ የመጣ የለም። ጨበጣ እኮ ነው። አሁን ሌላ ነገር ሄዶ ነበር። መጀመሪያም ላይ የነበረ በገዛ ፈቃዱ የወረደ ተመልሶ የወጣ ተመልሶ የሚመጣ አንድ አለ፣ እሱም የናዝሬቱ ኢየሱስ። መጽሐፍ ነው የሚናገረው። ይሄ በቃ የኛ ተረት አይደለም፣ የእግዚአብሔር ቃል ነው የሚናገረው። ስለዚህ ሄጄ መጥቼ ወስዳችኋለሁ ማለት ታጥፈ ሶስተኛ ላይ ምናምን አለ። እኔ እጃችሁን እያያዝኩ፣ ክብር ለእግዚአብሔር ይሁን። እኔ እስክመጣ ደግሞ ቀድማችሁ ከመጣችሁ ቀጣ እኔ ነኝ መንገዱ። ስለዚህ እኔ እንደወጣው ከሙታን ተነስቼ እንደወጣው እናንተም ከሙታን ትመጣላችሁ ነው። ክብር ለእግዚአብሔር ይሁን። መንገዱ እኔ ነኝ። ስለዚህ አብርሃም ለአይሁድም ለአሕዛብም የእምነት አባት ነው። ቁጥር 12 ለተገረዙትም አባት እንዲሆን ነው። ይሄውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው። ስለዚህ ምንድን ነው የጳውሎስ አርጊመንት? የእግዚአብሔር ጽድቅ የሚባል ነገር ተቀምጧል፣ ተዘጋጅቷል። እሱ የእግዚአብሔር ጽድቅ እኔ ራሱ ገብቶኝ ነው የሚለው እኮ ጳውሎስ። መጀመሪያ እኮ በብዙ መንገድ ሞክሯል። ጌታ ሲገለጥለት ይሄ ነው እንደ መንገዱ ነው እኮ ያለው። በቃ ዋው! ለካ አብርሃም አባታችን አብርሃም ለአሕዛብም ለአይሁድም የእምነት አባት የሚሆነው በዚህ ምክንያት። ለምን? ሳይገረዝ ነው እግዚአብሔር ጽድቅ አድርጎ የቆጠረለት እምነቱን። እምነት አሁን ብዙ ሰው ለምሳሌ እየሰራ እየለፋ እግዚአብሔርን ባስደስት ብሎ የሆነ የጽድቅ ነገር እያደረገ ታገኙትና እህቴ በዚህ አይደለም የምትጸድቂው እንዲሁ በማመን ነው ስትሏቸው እምነት ቀላል መስራት ከባድ እና በከባዱ ልዳን ይላሉ። ከባድ ማመን ነው ይመስለዋል። አሁን ሰው ማመን ቀላል አይደለም። አንተ ካመንክ ጀግና ነህ። ለምን? ይሄው አብርሃም ምን እንዳመነ ላሳያችሁ። የጳውሎስን አርጊመንት ጉድ በል እኮ ነው። ይሄን እኮ ነው ያመነው እኮ አብርሃም ነው እኮ የሚለው። እና እምነት ቀላል አይደለም። እምነት በእግዚአብሔር እርዳታ የምናገኘው ትልቅ በረከት ነው።
ትልቅ ጸጋ ነው። እምነት ቀላል አይደለም። በማመን ምክንያት አይደለ እንደ ስንት ዋጋ የምትከፍለው? ያ ስትሰደብ፣ ስትነቀፍ፣ ውጪ ከቤት አሁን ውጪ ከቤት ቀርቶ ይሆናል። ያኔ ነበር እኔ ሳምን ነበር ውጪ ከቤት ነበረ በደንብ በፌስታል ይዘሽ ውጪ ቤቱን ልትረብሺ ምናምን ብዙ ተብላ ይሄ እኮ የእምነትን ጥንካሬ ነው የሚያሳየው። ስንት ዓመት አብሮ ከነበረው ፋሚሊ ጋር ውጣ ሲባል መውጣት ይሄ የእምነት ፍሬ አይደለም እንዴ? እምነት ቀላል አይደለም። በጣም እግዚአብሔር የረዳው ሰው ማን ነው በሉኝ? ያመነ ሰው። ይሄው አብርሃም ምን አመነ? ይሄው ቁጥር 13 የዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ምን ማለት ነው? የተስፋ ቃል የሚል አለ። እምነት የሚንጠለጠለው ሁልጊዜ የተስፋ ቃል ላይ ነው። አሁን የኮት የተንጠለጠለው ትከሻዬ ስላለ አለዚያ ይወድቅ ነበር ተዝለፍልፎ። እምነትም ቃል ላይ ነው የሚንጠለጠለው። እግዚአብሔር መጣና ለአብርሃም የተስፋ ቃል ሰጠው። ምን የሚል? በዘርህ ውስጥ አሁን በአንተ ዘር ውስጥ አሕዛብንም ጨምሮ ማለት ነው ሁሉ አባት ስለሆነ በዚህ በዘርህ ውስጥ እኔ ኪዳን አለኝ የሚመጣ መሲህ አለ ብሎ ሲነግረው እንኳን ወደፊት ለዘሩ አንድ ልጅ የለውም ሲያምን። ታዲያ እምነት ቀላል ነው? በጣም እኮ ትልቅ የእግዚአብሔር እርዳታ እኮ ነው። በዚህ በገሃዱ ዓለም ካለው ሪያሊቲ ጋር የማይገናኝ ነገር እግዚአብሔር እመን ሲልህ ካመንክ አንተ ጉደኛ ነህ። በጣም እግዚአብሔር ረድቶሃል ማለት ነው። ፍጥረታዊ ሰው በሚያየው ነው የሚመላለሰው። መንፈሳዊ ሰው ግን የሚታየውን ሳይሆን የማይታየውን ነው የሚያየው ይላል። ታዲያ ይሄ ቀላል ነው እንዴ? የተስፋ ቃል ተሰጠው። በእምነት ጽድቅ ነው እንጂ በሕግ አይደለም የሚለው ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውም ቃል ተሽሯል። ሕጉ መቅሰፍትን ያደርጋልና ነገር ግን ሕግ በሌለበት መተላለፍ የለም። ይኸው ያመነውን ተመልከቱ። የአብርሃም እምነት ሲፈተን እንዴት እንዳለፈ። እምነት ቀላል የማይሆነው ለምንድን ነው? ስለሚፈተን ነው። እምነት ይፈተን። እግዚአብሔር የተስፋ ቃል ይገባል ለሰዎች፣ ከዛ አምናለሁ ይላሉ። ያመኑት እምነት ቴስት ይደረጋል። ሲፈተሽ ካለፈ ጄኒውን ነው ማለት ነው። አሁን አብርሃም ሲፈተሽ ተመልከቱ። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩህ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። እዚህ ጋር የተዘረዘሩ ነገሮች አሉ። ለብዙ አሕዛብ አባት አደረግኩህ ሲለው አሜን አለ። እምነት ማለት ምንድን ነው ካላችሁኝ፣ እግዚአብሔር ሲናገር አሜን ማለት ነው። ሌላ ነገር አይደለም። እምነት ማለት እግዚአብሔር በሕይወትሽ እንዲህ ይሆናል ሲልሽ ይሁን አሜን ካልሽ አመንሽ ማለት ነው። ያ እምነት ሲፈተን የሚጸናው እምነት ውስጣችን ካለ ብቻ ነው። ለብዙ አሕዛብ አባት አደረግኩህ ሲለው አሜን አላመንኩ አለ። ከዛስ ለሙታን ሕይወት በሚሰጥ ማለት ምንድን ነው? 90 ዓመት ምናምን ዓመት ሆኖት ኦልሞስት መውለድ የሚባለው ነገር ሲታሰብ እንደ ሞተ ሰው ማለት ነው። አብርሃም አይሆንም፣ አይወልድም። ሚስቱም እንደዛ አስቡት። አሁን ሳራን አብርሃም ጋይኒኮሎጂስት ጋር ይዟ ቢሄድ እዛኔ እንዴት ነው ትወልዳለች? ሜኖፖዝ ምናምን አታውቅም እንዴ? በጣም 50 አልፏታል እኮ ኦልሬዲ የሴቶች ወካየች ምናምን። አይሆንም ነው የሚለው። እግዚአብሔር ግን ለአሕዛብ አባት አረጋለሁ ብሎታል። ምንም እኮ የለም። እምነት ታዲያ ቀላል የማይሆነው እዚህ ጋር ነው። አብርሃም ሆይ ምን አደረገ? ለሙታን ሕይወት በሚሰጥ ምን ማለት ነው? ምን እግዚአብሔር ምን ይሳነዋል ይልላቸዋል እዛ እድሜው ላይ። ለምን? የተስፋ ቃል አለኝ እግዚአብሔር ተናግሮ እጠብቃለሁ። እሺ የሌለውንም እንዳለ አድርጎ በሚጠራ ምን ማለት ነው? ዘፍጥረት ምዕራፍ 1 ነው። የሌለን አይደል እየጠራ ያመጣው። ይሁን አለ ሆነ። እንትን እንደዚህ ይፈጠር አለ ተፈጠረ። እንዲህ ሆነ። ይሄን ነው የሚያውቀው አብርሃም። ስለዚህ የሌለን እንዳለ አድርጎ የሚጠራ ለሙታን ሕይወት የሚሰጥ አምላክ ነው ብሎ ይሄንን የተስፋ ቃል ይዞ አመነ። ቁጥር 19 የ100 ዓመትም ሽማግሌ ስለሆነ እንደ ሙት ይኸው ደገመው ያንን ቃል። ለሙታን ሕይወት መስጠት ማለት ምንድን ነው? እንደ ሙት የሆነውን የእሱን ስጋ ማለት ነው። እንደ ሙት የሆነውን የራሱን ስጋና የሳራ ማህፀን ሙት መሆኑን በእምነት ሳይደክም። እምነት ቀላል ይመስለዋል ሰው አይደለም። ጄኒውን እምነት
በጣም አሜዚንግ ነገር ነው። በእምነት ተመለከተ፣ ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ። አያችሁ፣ እምነትን የሚያጸናው ምንድን ነው? አጥብቆ መረዳት ነው። ምን ነበር እግዚአብሔር ያለኝ? መለስ እያሉ ማለት ነው። የሳራን ማፀን ሲመለከት ሙት ነው። እሱም ሰውነቱ ሙት ሆኗል ኦልሬዲ ከመውለድ ጋር በተያያዘ ማለት ነው። ግን ሁልጊዜ የተሰጠውን የተስፋ ቃል በእምነት አጥብቆ ይረዳ ነበር ይላል። የስ ሪያሊቲው ይሄ ነው። ሳራም እንደዚህ ነው ያለችው፣ እኔም እንደዚህ ነው ያለሁት። እግዚአብሔር የሚባል አምላክ አለ፣ የተናገረው ነገር አለ። ስለዚህ አጥብቆ እየተረዳ በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። አንድ ነገር ልንገራችሁ፣ እኛ አሁን ዘፍጥረትን ስናነበው ተጠራጥሯል እኮ። እንደ አንድ ቀን እኮ ቤት ቁጭ ብለው እኮ ሳራና አብርሃም ሲያወሩ ይሄ ልጅ ግን የግድ ከኔ ነው እንደመወለድ ያለበት እኮ ተባብለው የሆነ መንገድ እኮ ሄደዋል። በጣም የገረመኝ ነገር እኔ ነኝ እንጂ እሱን ጎርጉሬ የማየው ጳውሎስ አያየው። ጳውሎስ አማኝነቱን ነው የሚያየው። እንግዲህ የአዲስ ኪዳን መልእክት ጸሐፊ ነው። እንግዲህ ጳውሎስ ሳያየው ቀርቶ ነው አይደለም፣ ትኩረት የሚያደርግበት። ክብር ለእግዚአብሔር ይሁን። ጳውሎስ ትኩረት የሚያደርግበት ምንድን ነው? የተጠራጠረውን ፓርት አይደለም። ተጠራጥሮ እንትን አድርጓል። አዎ፣ ግን እየበረታ ስለቀጠለ ነው መጨረሻ የወለደው። እንትኑ ፐርስፔክቲቭን ራሱ ነው እንትን ሼፕ ያደረገው። የሚገርማችሁ እኔ ጉደኛው ሄጄ አቃርጋ ወለደ። ጳውሎስ አይልም። አጥብቆ እየተረዳ የተስፋ ቃሉን አጥብቆ እየተረዳ በእምነት በረታ እንጂ አልደከመም ነው የሚለው። ክብር ለእግዚአብሔር ይሁን። እኔ ከመጽሐፍ ቅዱስ ጸሐፊው ከጳውሎስ ልደርስ ጥጉም ላይ አልደርስበትም። ስለዚህ መጎርጎር ተው ለማለት ነው። እሱ እኮ አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ምኑ? እምነቱ። እምነት ግን ቼክ ይደረጋል፣ ቴስት ይደረጋል፣ ይፈተሻል። ይሄ ታዲያ ምን ይሁን ሲሉ የሮሜ አማኞች ተቆጠረለት የሚለው ለሱ ብቻ የቀረ ነገር እንዳይመስላችሁ፣ ከእናንተ ጋር ይያያዛል። የለም አሁን ብሪጅ ሊሰራ ነው። ቁጥር 23 ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። ያው ጳውሎስ እንደዚህ አይነት አጻጻፍ አለው ታውቃላችሁ። የሚያበራየውን በሬ አፉን አትሰር ያለው ለበሬ ገዶት አይደለም፣ ለእኛ ነው እያለ ያገናኝ አይደለም። ልክ እንደዚህ ነው አሁን እዚህ ጋር የሚያገናኘው። አብርሃም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ሶ ዋት ሲሉ የሮሜ አማኞች ሶ ዋት? አዎ ያንተም እንደዛው ነው። ተቆጠረለት የሚለው እዛ ጋር አላበቃም። ምን ማለት ነው? ድሮም እግዚአብሔር የራሱን ጽድቅ ለሰው እየቆጠረ ነው ሰውን ያተረፈው። ምንም ሰው ማስቆጠር አይችልም ብላሽ ነው ማለት ነው። በቃ ወድቀናል። ተቆጠረለት የሚለው ለእርሱ ብቻ አይደለም። ታዲያ ስለማን ነው? ስለ እኛም ነው እንጂ። ኧረ ተው። የስ እንዴት? ስለ በደላችን አልፎ የተሰጠውን። ክብር ለእግዚአብሔር ይሁን። እኛን ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ ይሄን ነው የተጠየቅነው። እኛን ለማጽደቅ ስለሞተው ከሙታን ስለተነሳው እሱም ብታምን ልክ ለአብርሃም ጽድቅ ሆኖ እንደተቆጠረ ለአንተ ምንድን ነው? ይሄው ይቆጠርልሃል። ይገናኛል። ግን አብርሃም ያመነውና እኛ ያመነው አዎ። አብርሃም ምን ተነገረው? ወደፊት በዘርህ ውስጥ የምድር ነገዶች ሁሉ የሚባረኩበት አንድ መሲህ ይመጣል፣ በዘርህ ውስጥ አንድ አዳኝ አለ ብሎ ሲነግረው አብርሃም አመነ። አምኖ በርቀት መሲሁን አይቶት አብርሃም ቀኔን ያይ ዘንድ ዮሐንስ 8 አያ አይደለም የሚለው? አዎ በሩቅ አይቶት ወደፊት ከዚህ ከይስሐቅ ዘር ሄዶ ያላይን መሲሁ ይመጣል። መሲሁ ተሰቅሎ ሞቶ ያድነናል ብሎ ወደዛ አመነ አብርሃም። መሲሁ መጣ፣ ተሰቀለ፣ ሞተ፣ ከሙታን ተነሳ፣ ወደ አባቱ አረገ። በእኔ እመኑ፣ በእኔ ብታምኑ የዘላለም ሕይወት ታገኛላችሁ ብሎ ሰበከ። የሰበካቸው ተከታዮቹ ይኸው ዛሬ ድረስ ይሰብካሉ። ለዚህ ነው ቤተክርስቲያን ኤግዚስት ያደረገችው። እኛ በተፈጠርንበት ዘመን ይሄ ወንጌል ሲሰበክ በቤተክርስቲያን በኩል እሺ ብለን ተቀበልን። ማንን የተሰበክ ነው? ኢየሱስን። አብርሃም ወዴት አያ ኢየሱስን? ወደፊት። እኛስ ወደ ኋላ። ስለዚህ ክሮሱ መሀል ላይ ነው ያለው። እሱ ወደዛ አመነው፣ እኛ ደግሞ እንደዚህ አመንን ማለት ነው። በቃ መካከል ላይ ያገን ያለው ማን ነው? ክርስቶስ። ስለዚህ ያ አብርሃምም ተቆጥሮለት ነው። የማን ስራ? የኢየሱስ ስራ። የዚህ ዘመን ትውልድ ምን ሆነ? ተቆጥሮልህ ነው። የማን ስራ? የኢየሱስ ስራ። በቃ ሌላ የለም።
አብርሃምን ያጸደቀ እኛን ያጸደቀ አንድ ኢየሱስ ነው። እዚህ እግዚአብሔር ኃጢአተኞች ላይ ማረፍ ያለበትን ቁጣ የታሳረፈው ኢየሱስ ላይ ያሳረፈው። ኢየሱስ ለእኔ ነው የተሰቃየው ለእኔ ነው የሞተው ብዬ ሳምን የአብርሃም አይነት እምነት አገኘው ማለት ነው። ስለዚህ ድሮም እግዚአብሔር ያስቆጠረ ልጅ የለውም። ያስቆጠረ አንድ ነው ኢየሱስ ነው። ስለዚህ አትስጉ፣ በዚሁ ቀጥሉ ነው እያላችሁ ያለው። ምዕራፍ 4 ይሄ ነው። በጸጋ መዳን እንዲያው በጸጋው መዳን የሚባለው ሲብራራ አብርሃምን እዩ፣ ዳዊትን እዩ፣ እኛም የአዲስ ኪዳን አማኞች በዚህ ነው የዳን ነው። የሮሜ አማኞች እድሜ ከሰጣችሁ ይሄን ስበኩ፣ ሌላ ነገር እንዳሰብኩ ነው እያላችሁ ያለው። ከመጣው ካልመጣው ግን ወንጌል ይሄ ነው። ፕሊዝ ይሄ አሕዛብ በዚህ በኩል ይድናሉ፣ አይሁድ በዚህ በኩል ምንም በዚህ በኩል አንድ ነው መንገዱ፣ እሱም ኢየሱስ ነው። አሁን የኛን ምድር ተመልከቱ። ይሄ ብቻ ነው የሚሰበከው በምድራችን ላይ አይደለም። ብዙ መንገድ አለ ተብሎ ነው የሚሰበከው። ስለዚህ ቤተክርስቲያን ከዚህ ጋር ነው የምትፋለመው። አሁን ግልጽ ነው። አዎ አባታችን አብርሃም የጸደቀው በእምነት ከሆነ እኛ በሌላ መንገድ ልንጸድቅ አንችልም። እኛም በእምነት ነው የምንጸድቀው። ይሄን አጥብቃችሁ ያዙ ነው። ሮሜ ቸርች አለ፣ ደስ ብሎኛል። ይሄን የምታምን ቸርች ነች ነው። ግን ምዕራፍ 4ን ሲያነቡ ይሄን የምታምኑት ቼክ አድርጉት። አረ እኔ እምነቴ ሲደመር ስራዬ ሲደመር የ16 ዓመት የዲያቆንነት አገልግሎቴ ሲደመር የሚል ካለ ፉርሽ። ምንም የምደምረው ነገር የለም። ምንም ጨልጦታል ኢየሱስ። ክብር ለሱ ይሁን። ጭልጥ በቃ የእኛን የፍርድ ጽዋ ሙሉዋን ያስተረፈው የለም። እኔ በ16 ዓመት የዲያቆን አገልግሎት የሚጨምረው ነገር የለኝም። በሰባኪነትም የሚጨምረው ነገር የለኝም። ታዲያ ለምን ትሰብካለህ? ፍቅሩ ሰው እንዲድን ስለምፈልግ ሪል ስለሆነ ያመንኩት። ክብር ለእግዚአብሔር ይሁን። ይሄ ነው ተልኮዬ እንጂ ላስቆጥር ገና ምን አረኔ በምን አቅማችን ልናስቆጥር? ተቆጥሮላችሁ ነው። ምዕራፍ 5 እንግዲያው ተቆጥሮላችሁ ከእግዚአብሔር ጋር ከታረቃችሁ ሰላም ያዙ ነው የምዕራፍ 5 መልእክት። ደግሞ ሰላም ያዙ፣ በባለፈም ኩነኔ እንዳትሰቃዩ። ምንም በቃ ጽድት አድርጎ ነው የሰራው ኢየሱስ ስራውን ማለት ነው። ስለዚህ ከሱ ጋር ያላችሁን ሰላም ጠብቁና ፒስፉል የሆነ ህይወት ኑሩ ነው ምዕራፍ 5 ላንሳ። እንግዲህ በእምነት ከጸደቅን ይሄ ኢፍ አይደለም ሲንስ ነው። ኦልሬዲ ጸድቀናል ብሎ ዘግቶታል። ምዕራፍ 3 ቁጥር 28 ትዝ ካላችሁ ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለንና በቃ በእምነት መጽደቅ ተቆጥሯል እኮ ኦልሬዲ። ስለዚህ እንግዲህ በእምነት ከጸደቅን ማለት ኦልሬዲ ጸድቀናል ተባብለን ተስማምተናል አይደል? የሮሜ አማኞች አዎ አይደል? አርሞኒየሞች yes በቃ በእምነት ጸድቀናል። እሺ ይሄ ከሆነ በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ምን ማለት ነው? እስቲ ሰላም ለመፍጠር ተጣጣሩ አይደለም። ሰላም ወርዷል ኦልሬዲ፣ ታርቀናል ኦልሬዲ። ሁለት የተጣላ ሰው ወይም ፓርቲ ወይም አገር ለእርቅ ብዙ ድርድር ያደርጋል። ይሄ ፒስ ትሪቲ የሚባል ነገር ምናምን አለ። ሌሎች አያለን ሀገሮች ገብተው ያደራድራሉ ምናምን፣ በቃ የሰላም ድርድር ይደረግ፣ ከዛ ይታረቃል። ከታረቁ በኋላ የሚቀጥለው ነገር ምንድን ነው? ሰላም ጠብቆ መኖር። አሁን ታርቀናል አይደል? አዎ ያን ሰላማችሁን ጠብቃችሁ መቀጠል አለበት። ሰላምህን የሚረብሽ ነገር ሲመጣ ቶሎ ወደ እምነት ጉድጓድህ ግባ። አንተ እኮ ግን እንዲህ እኮ አርጋሃል። አርጋሃል አትበለኝ። አርጌ ነበር፣ አሁን ግን እግዚአብሔር ታርቆኛል፣ እኔ ከእግዚአብሔር ጋር ሰላም ነኝ ብለህ ሰላምህን ይዘህ ቀጥ እምነትህን እንዲሸረሽር አትፍቀድለት። አሁን እኛ እንኳን ስንጣላ ምንድን ነው የምናደርገው? ፒስ ነው የምንለው እኮ። ይቺን በተለይ ልጆቻችን ምንድን ነው የሆንከው? እየደበደበኝ፣ በተለይ አንተ ስራ ስትሄድ ይከተክተኛል። ምናምን ትከተክተዋለህ እንዴ? አንዳንዴ ነው የምከተክተው፣ ልብ ነው የምከተክተው ብለን አዋርተን ምን ብለን በሉ ታረቁ። እንደማማሽ አይደላችሁ እንዴ? ታረቁ። እሺ ያም ይዞ ይመጣል፣ ይሄም ይዞ ይመጣል፣ በቃ ታረቁ። ወዲያው ትክፍክፍ ምናምን ብለው አብረን ካልተኛ ምናምን አይደል? ልጆች እንትን በቃ ተረስቶ ማለት ነው። በቃ ሰላም ወረደ ማለት ነው። በቃ አሁን እንደውም ፒስ ነው የሚባባለው ጎረምሳው። ፒስ ቀላል ነገር አይደለም። አሁን ዓለምን የሚበጠብጠው የፒስ እጥረት እኮ ነው። ያ ፒስ ነው ይላል። ፒስ አሁን የሮሜ ምዕራፍ 5 መልእክት ምን መሰላችሁ? የእናንተ ሰላም ከእግዚአብሔር ጋር ስትታረቁ የእናንተ ሰላም ከውጭ ያለ አይደለም፣ ከውስጥ ነው። ውስጥ ገብቷል ያ ሰላም፣ ታርቃችኋል። እሱን ሰላም ኪፕ አድርጋችሁ ቀጥሉ ነው። ይሄን ሰላም ሊነጥቃችሁ ወይንም ሊወስድባችሁ የሚፈልግ ነገር ማን ነገር ሊኖር ይችላል፣ ግን አታስነኩ ነው የሚለው። በቃ እንደታረቀ ሰው ኑሩ ነው የሚለው። እግዚአብሔር
የማይቆጥርበት በደሉን የሚከድንለት አይደለ የተባለው ምዕራፍ 4 ላይ። እግዚአብሔር እንደ ሰው አይደለም። አሁን ለምሳሌ ሰው ተጣላን ከሰው ጋር፣ ከዛ ተነጋግረን በቃ ከዚህ በኋላ እስከዚህ ድረስ አንተም እስከዚህ ድረስ አትድረስ እኔም እዚህ አልደርስብን በቃ ሰላም ታረቃችሁ። ከሆነ ጊዜ በኋላ አንተ ሰውዬ ግን አላማርከኝም አለፈውም ብሎ ያነሳባቸዋል። ከእግዚአብሔር ጋር የታረቅነው እንደዚህ ያለፈውን የሚያነሳ አምላክ ሆኖ አይደለም። ከደነ አለ እኮ። ክብር ለእግዚአብሔር ይሁን። የማይቆጥርበት አለ እኮ። በቃ ኃጢአቱን የማይቆጥርበት በደሉን የከደነል እግዚአብሔር። ባለፈውም ስታምኚ እንደው ነገረ ስራሽ አላማረኝም ነበር ብሎ ወደ ኋላ ሄዶ ቆጥሮ የሚጣላ አምላክ አይደለም። ታርቆሃል። አንተም እንደታረቀ ሰው ኑር ነው። ሰላምህን ኪፕ አድርገህ መቀጠል አለብህ ነው። በእርሱ ደግሞ ሰላምን እንያዝ ብሎ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። አክሰስ አግኝታችኋል ነው የሚለው እኮ። ሰው ከእግዚአብሔር ጋር ሲታረቅ ምንድን ነው የሆነው? አክሰስ ነው ያገኘው። አሁን ኢየሱስ ሲሰቀል አንዳንድ እኮ መጽሐፍ ቅዱስ ላይ ምን ከምን ነው የሚገናኘው የምትሉት ነገር ሆኗል። ኢየሱስ መስቀል ላይ በአደባባይ እንዲህ ሲሰቀል የቤተ መቅደስ መጋረጃ ተቀደደ። ምን አገናኘው? ነፋስ ነው የቀደደው? ምንድን ነው? አውሎ ነፋስ ተነስቶ ነበረ ወይስ አርጅቷል መጋረጃው? አይደለም። መጋረጃው ሰው ሁሉ ለኃጢአት ይቅርታ የሚያመጣውን በግም ዋኑስም ምናምን ይዞ መጥቶ ለካህን ነው የሚሰጠው። ከመጋረጃው ውስጥ ማየት አይችልም። ቢፈልግ ራሱ ምንድን ነው ፈልግ በቃ አደረስክ በግን ሂድ። ምንድን ነው ማጮልገው የምታየው ነው የሚባለው። በቃ አምጥቷላ ምን እንዴ ከካህኑ ጋር ነው የሚጣላው። እንደዚህ ካጮለገ ራሱ ክልክል ነው። ሊቀ ካህናቱ ራሱ በአመት አንዴ ነው የሚገባው። ያውም ሰንሰለት ታስሮ እግሩ ላይ ሊቀር ይችላል። እሱ ዝም ብሎ አይገባም። ኢየሱስ ልክ መስቀል ላይ ሲሰቀል አክሰስ አገኛችሁ ማለት እኮ። ተከፈተ ይላል መጋረጃው። ለምን ሰተት ብለህ መግባት ትችላለህ? ለምን የእግዚአብሔር በግ ነው የታረደው። መስዋዕት ቀረበ። እግዚአብሔርን ሳቲስፋይ የሚያደርግ በግ አይደለም፣ ዋኑስ አይደለም። የእግዚአብሔር በግ መጥምቁ ዮሐንስ የተራደ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አይደለም ያለው። የእግዚአብሔር በግ ተሰቅሎ መጋረጃ የለም፣ ተከፍቷል። ይሄን አክሰስ አግኝተሃል ነው የሚለው ጳውሎስ። ክብር ለእግዚአብሔር። አሁን ባንክ ስትሄዱ ማኔጀርና ምክትል ማኔጀር ብቻ አክሰስ የሚያደርገው አለ። ምሳሌ ሂሳቤን ይውልኝ፣ ሂሳቤን እኔ ማየት አልችልም፣ ዞር በል አይሉም። እኔ አክሰስ የለኝም ይሏችኋል። በኢየሱስ ክርስቶስ ስታመን የሰማይ አክሰስ ነው የተሰጠ። ክብር ለእግዚአብሔር ይሁን። አክሰስ በቃ በርከክ ብለህ ኤኒ ታይም ኤኒዌር፣ ቦታው ቢመች ባይመች፣ ጓዳ ይሁን ምን ይሁን ብቻ ይሁን አባ ብለህ ሰተት ብለህ ትገባለህ። ክብር ለእግዚአብሔር። እሱን ሰላም ኪፕ አድርገህ ቀጥል፣ አታስነካ። ተቀደደ የቤተ መቅደስ መጋረጃ። ስለዚህ በእምነት መግባት አግኝተናል። በእግዚአብሔር ክብር ደግሞ ተስፋ እንመካለን። ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ምን ማለት ነው ይሄ? የተሰጠን ሰላም የውጭ ቢሆን ኖሮ እነ መከራ እነ ፈተና ምናምን ድራሻችንን ያጠፉን ነበረ። ደግነቱ ግን ያ ሰላም ውስጥ ነው ያለው። በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልባችን ስለፈሰሰ ይሄ ተስፋ ምን አያደርግም? አያሳፍርም። አማኝ እኮ ስንሆን ይሄ ነው እኮ የሆነው። ሲነገርን ወንጌሉ ሲነገርን አንተ ኃጢአተኛ ነህ፣ አዎ። ኃጢአት ደሞዝ ሞት ነው፣ አዎ። ታዲያ ምን ይሻልሃል? አይዶን ነው ግን ላንተ ይሞታል። ታምነዋለህ? አዎ። ልክ ስታምን በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልብ ፍስስ እኮ ነው። እንደ መንቃት እኮ ነው የነቃ ነው። በቃ ነገሩ እንደዚህ ነው እንዴ? አዎ እንደዚህ ነው። ኧረ ተው፣ ይኸው መጽሐፉ፣ ይኸው ስንመጣ ማክሰኞ፣ ይኸው ስንመጣ እሑድ፣ ይኸው ሲባል እኮ ነው እምነታችን የጸናው። ክብር ለእግዚአብሔር ይሁን። ስለዚህ እሱን ኪፕ አድርገህ ቀጥል፣ አታስነካ። የውስጥ ሰላም ነው ያገኘነው። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ዓለም አላት፣ ግን የሚወሰድ ነው። ብጥብጥ ነው የሚለው። ጠዋት ሰላም የነበረ ሰው የዓለም ሰላም ይሄ ነው። ግብዣ አድርጎ ሰው ጠርቶ ስንት ነገር ተዘጋጅቶ እየተበላ የሚያለቅስ ሰዋል። ምን የት ሄደ ጠዋቱ? የዓለም ነው። ያንተ ሰላም የውጭ አይደለም። ያንቺ ሰላም የውጭ አይደለም፣ የውስጥ ነው። ትዕግስትን የሚያስጨርስ ፈተና መከራ ይላል እኮ እዚህ አለ። ሊመጣ ይችላል፣ ይምጣ። የውስጥህን አይነካውም። አንድ በጣም ወደ ጓደኛዬ ምን አለ፣ እንደ ፈላስፋ ነው እሱ ልጅ፣ በጣም አማኝ ነው፣ ግን እንደ ፈላስፋ ነው የሚናገረው ነገር። አስቦ ከባድ ድምዳሜ ላይ ይደርሳል። እና ምን አለ አንድ ቀን፣ ስማ አለኝ፣ አማኝ ማለት እኮ ጉደኛ ፍጥረት ነው አለኝ። እንዴት? አማኝ ማለት ልክ
ልክ ዓለማዊ እንደሚያልፈው ብዙ ነገር ውስጥ ያልፋል። ሐዘን ይደርስበታል፣ መከራ ይደርስበታል፣ ስደት ይደርስበታል፣ ማጣት ማት ነገር ያጋጥመዋል። ግን ይሄ የገጠመው ነገር ስብርብሩን እንዳያወጣው ውስጥ ገብቶ ልቡ ሲልድ ነው አለ። እንዴት አልኩት። የመኪና ባትሪ ታውቃለህ አለኝ። አዎ። አሁን አንዳንድ ባትሪ አሲድ ተከፍቶ እንትኗ ተከፍታ ክዳኗ አሲድ ይጨምርበታል፣ እንደገና ሪቻርጅ ተደርጎ ምናምን። አንዳንድ ባትሪ ውሃ ጨምርበት፣ አሲድ አጨምርበት፣ ሲልድ ነው። ካለቀ በቃ ትቀይራለህ እንጂ አለቀ። የአማኝ ልብ ማለት ልክ እንደዛ ነው፣ ሲልድ ነው አለ። መከራ መጥቶ ፔኔትሬት አድርጎ እንዳይገባ ሲልድ ስለሆነ ምልስ ይላል። የሆነ ስቃይ ይመጣና ገባው ሲል አያስገባውም፣ ሲልድ ነው። ክብር ለእግዚአብሔር። በጣም ነው የተስማማኝ። በቃ ይሄ ኢሉስትሬሽን በጣም የስ አልኩኝ። እንገፋለን ግን አንወድቅ። ክብር ለእግዚአብሔር ይሁን። ጳውሎስ ራሱ ማለት ያንገዳገደናል ግን ተመልሰን እንቆማለን። የሆነ ነገር ይደርስብናል ግን እንደገና እንቆማለን። ክብር ለእግዚአብሔር። በቃ ሮሜ 5 ሌላ ውስብስብ ነገር የለውም። ይሄንን ፒስ ጠብቀህ ኑር ከጌታ ጋር። ለምን? ሰላም አግኝተሃል፣ ከሱ ጋር ታርቀሃል፣ አክሰስ አለ። መከራ ምናምን ሲመጣብህ ሂድ ወደ ጸጋው ዙፋን በርከክ በል፣ አባ በለው። ያንን የምታልፍበት ጸጋ እግዚአብሔር በላይ ላይ ምን ያደርግልሃል? ይጨምርልሃል እንጂ እንዳትጣላ የታረከውን ደና ሰላም የወረደውን አታስነካ ነው የሚለው። ያንተን ኢነር ፒስ አታስነካ። ሌላው ምዕራፍ 5 ላይ የሚያነሳው ትልቅ ቴዎሎጂካል ፖይንት አለ። ወደ ቁጥር 12 ስትመጡ፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። ይሄ አሁን ትልቅ መሰረታዊ የክርስትና አስተምህሮ ነው። ኃጢአት በአንድ ሰው ወደ ዓለም ገባ። መጽሐፍ ቅዱስ አንዱ የሚነግረን እውነት ምንድን ነው? ኃጢአት ወደዚህ ዓለም እንዲመጣ እግዚአብሔር ተጠያቂ አይደለም ነው የሚለው። ሰው ነው ተጠያቂው። ዘፍጥረት ምዕራፍ 1 እና 2 እግዚአብሔር ፐርፌክት የሆነ ዓለም ፈጠረ። ይሄንን አትብላ አለ። ምዕራፍ 3 ላይ ግን እሷን በላች፣ ለሱም ሰጠችው። ምን አደረጉ? በሉ ነው የሚለው። ሁለቱም በሉ፣ እርሱም ከእርሷ ጋር በላ። ዘፍጥረት ምዕራፍ 3 ቁጥር 6 ወደ ዓለም ኃጢአት በአንድ ሰው ገባ ማለት ይሄ ነው። በቃ ተቀበላት፣ በላች፣ በላ። እዚህ እግዚአብሔር ኃጢአት ወደ ዓለም ለመግባቱ በፍጹም ተጠያቂ አይደለም። አንዳንድ ሰዎች ምን ይላሉ? ግን እሱ እያወቀ ይላሉ። እያወቀ ምን? መጀመሪያውኑ ለምን ተከላት? እንደሚበሉ ካወቀ ደግሞ ምናምን። ይሄው በቃ ጳውሎስ ገላገለን እኮ። ተወው ሌላውን ነገር። ወደዚህ ዓለም ኃጢአት የገባው በአንድ ሰው ነው ይላል። ይሄን ድብና አድርገህ እመን፣ ሌላ እንትን ውስጥ አትግባ ነው የሚለው። ግን ከነ መፍትሄው ነው ያስቀመጠው ጳውሎስ። ኃጢአት በአንድ ሰው ወደ ዓለም ገባ ብሎ ከዛ ደግሞ ይቀጥልና ቁጥር 13 ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ቁጥር 15 ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነ ስጦታ ከዚያ ይልቅ ለብዙዎች በዛ። አሁን በጣም የሚገርመኝ ነገር በአንድ አዳም ምክንያት ኃጢአት ወደ ዓለም ገባ ሲል ይከፋዋል አንዳንድ ሰው። ኖ አይመስለኝም፣ በአዳም አይመስለኝም፣ ሊሆን አይችልም። ይሄንን እግዚአብሔር ያውቅ ነበረ፣ ለምን እንዲህ ይሆናል ብሎ ይከራከራል። ልክ እንዲሁ በአንድ አዳም ምክንያት ኃጢአት ወደ ዓለም እንደገባ በአንድ ኢየሱስ ምክንያት ደግሞ ጸጋ እንደገና ደግሞ ወደዚህ ዓለም መጣ ሲል ድንገት እንኳን አይልም። መጣ፣ አዎ እቀበለዋለሁ አይልም። እዛችሁ አዳም ላይ ይቀራል። ኖ ኖ ኖ ቆይ ይህን ተወው ይላል። ያን ተወው እንጂ እንደው በአንድ ሰው ኃጢአት ወደ ዓለም ገባ ሲል ለምንድን ነው የገባው ብሎ ይከራከራል። ጽድቅ ደግሞ በአንዱ በኢየሱስ ገባ ሲባል ግን ምንም ሴንስ አይሰጠውም። በቃ የወደቀው እዚህ ጋር ነው ሰው። መጽሐፍ ቅዱስ እኩል ነው ያስቀመጠው። በአንድ ሰው ኃጢአት ወደ ዓለም ገባ፣ በአንድ ሰው ደግሞ ወይም በሁለተኛው አዳም ጽድቅ ወደ ዓለም መጣ ነው የሚል። መውደቅህንም ይነግርሃል ባርኒውስ፣ የምስራቹንም ይነግርሃል፣ ምርጫው ያንተ ነው ነው የሚል። ይሄ አሁን ጥልቅ የሆነ የመጽሐፍ ቅዱስ አስተምህሮ ነው። ማለት ቤሲክ ዶክትሪን ከሚባሉት ውስጥ አንዱ ኃጢአት እንዴት ወደዚህ ዓለም ገባ? በሰው ምክንያት ሰው ነው ያስገባው። ታዲያ ሰው እንዴት ከዚህ መውጣት ይችላል? በኢየሱስ ምክንያት። ክብር ለሱ ይሁን። ቁጥር 17 አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንዱም በኩል ነገሰ። ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። የምስራች ነው የሚናገር። ባድ ኒውስ ነግሮ ከዛ ጉድ ኒውስ ነው የሚነግረን።
ስለዚህ ቁጥር 20 እና 21 ላንብብና ልጨርስ። ምዕራፍ 5 በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት አሁን ወደ ምዕራፍ 6 ሊንደረደር ስለሆነ 5ን ሲዘጋው ምን እንደሚል ተመልከቱ። እና በቃ በሰው ምክንያት ነው ኃጢአት ወደ ዓለም የሚገባው። አዎ ስለዚህ ሰው ተጠያቂ ነው። የስ ተጠያቂ ነው። ግን የሰውን ተጠያቂነት ማን ላይ ያሳረፈው? እግዚአብሔር ልጁ ኢየሱስ ክርስቶስ ላይ ያሳረፈው። በሱ እንጸድቃለን። ባይ ዘ ዌይ አይነት ነገር ነው። ምዕራፍ 5ን ሲዘጋው በደልና ኃጢአት ሲበዛ ጸጋ ይበዛል አለ። ይሄን በደንብ ተናግሯል ጳውሎስ። ይሄው ላንብብላችሁ። ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ኃጢአት ሲበዛ ጸጋ አብዝቶ ወይም ጸጋን አብልጦ ነው እግዚአብሔር ያዳነን አለ። እውነት ነው። ይሄ የሚካድ አይደለም። ለዚህ ማስረጃ ከፈለጋችሁ ጳውሎስ ራሱ የጳውሎስ ኃጢአተኝነት የት ድረስ ነው? ቤተ ክርስቲያንን እስከ ማፍረስ ድረስ ነው አይደለም? እስከ ማሳደድ ድረስ ነው። ከኃጢአተኞች ሁሉ ዋና የሆንኩትን እኔን የማረኝ ሌሎችን እንደሚምር ለማሳወቅ ነው። የጳውሎስ ኃጢአተኝነትና ክፋት፣ ማሳደድ፣ መደብደብ፣ ማስገደል፣ ደብዳቤ ማጻፍ ምናምን ኃጢአቱ ከፍ ሲል እግዚአብሔር እሱን ማዳን አቅቶት በዙፋን ላይ ተቀምጦ የዚህስ ባሰ በምን ጸጋ ነው የሚድነው ይሄ ብሎ አልተቸገረም። እግዚአብሔር ኃጢአቱ ሲበዛ ጸጋን ከፍ አረገና በጸጋ ዋጠው። ክብር ለእግዚአብሔር ይሁን። ቤተ ክርስቲያን አፍራሹን ቤተ ክርስቲያን ተካይ የሚያደርግ ጸጋ ለቀቀበት። ይሄ ልክ በቃ ልትቋቋሙ የማትችሉትን ፓወር መልቀቅ እንደማለት ነው። በቃ ይሄ እግዚአብሔር አሰራር ነው። ናይቻለሁ ነው የሚለው ጳውሎስ። ኃጢአት ሲበዛ እግዚአብሔር ዙፋን ላይ ተቀምጦ ጭንቅ አይለውም። የሚበዛ ጸጋ አለው እግዚአብሔር። ኃጢአተኛን ኮንሲውም ማድረግ የሚችል ማለት ነው። በቃ ማስቆም የሚችል በዛ በኃጢአቱ እንዳይገሰግስ የሚያደርግ ጭራሽ ቀይሮ የጽድቅ አገልጋይ ማድረግ የሚችል ጸጋ አለው። ይሄን አይቻለሁ አለ ጳውሎስ። ክብር ለእግዚአብሔር ይሁን። ስለዚህ በጸጋ ድናችኋል ሲባል ዝም ብሎ ተራ ጸጋ እንዳይመስልህ፣ ኃይለኛ ጸጋ ነው የለቀቀብህ እግዚአብሔር ነው የሚለው። ደብዳቤ ነውና ምዕራፍ 6 ደግሞ ምን ሊል ፈለገ? ኃጢአት ሲበዛ ጸጋ ይበዛል የሚለውን በተሳሳተ መንገድ የተረዱኝ እንደሆነ የማን ያለህ ሊባል ነው። ምክንያቱም ልክ ደብዳቤውን አንብበው ምን ሊሉ ይችላል? ምንድነው ያለው? ኃጢአት በጣም ሲበዛ ጸጋ ይበዛል። ኧረ እባክህ አዎ እንንቦጭ አረጋ ሊሉ ይችላሉ ነው። አሁንም እኮ አንዱ ፈተና እኮ በእኛም ዘመን እኮ ይሄ ነው። በጸጋ ድነሃል፣ እንዲሁ ጸድቀሃል፣ እንዲሁ ድነሃል። የስ መጽሐፍ ቅዱስ ነው የሚናገረው። ከዛ አንዳንድ ሰው ይነሳና ባዳ በጸጋ የኔ ስራ ምንም ከሌለበት እንደፈለግኩ በሆንስ አይልም። ምዕራፍ 6 ትንሽ ላንሳና ዘጋለሁ። ምዕራፍ 6 ቁጥር 1 እንግዲህ ምን እንላለን? ጥያቄ ነው። ስለምኑ? ስላወራሁት ስለ ጸጋ ጉዳይ ነው የሚለው ጳውሎስ። እንግዲህ ምን እንላለን አለና እነሱ ሊሉ ይችላሉ ብሎ የሰጋውን ራሱ ሲናገረው ተመልከቱ። ጸጋ እንዲበዛ ይበዛል ብለሃል፣ ይበዛል ብለሃል። አልክድም ብያለሁ። እኔ አይደለሁም ጳውሎስ። ጸጋ ይበዛል ብለሃል። አዎ ኃጢአት ሲበዛ ጸጋ ይበዛል ብለሃል። የስ ብያለሁ። እንግዲህ አሁን እንደዚህ ብንረዳውስ እንዴት? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? ምን ማለት ነው? እንቦጫረቅ ማለት ነው። በኃጢአት ጸንተን እንኑር ማለት ላይፍ ስታይላችን እናርገው ወይ ማለት ነው። ጸንቶ መኖር ማለት በኃጢአት እንዴ ይቻላል እንዴ ነገሩ? እንቦጫረቅ፣ እንደፈለግን እንሁን፣ ከኛ ስራ ጋር አይገናኝም። እንዲሁ ነው የጸደቅነው። እንደውም እግዚአብሔር ጭራሽ ኃጢአት ሲበዛ ጸጋ በማብዛት የታወቀ ነው ይብስበታል ነው ያልከን ብላችሁ ከተረዳችሁ አለና ራሱ ሲመልስ አይደለም። አሁን አንድ ቃል ናት፣ ግን እንዲህ ነው የምትነበበው። አረ እግዚአብሔር ይገስጻችሁ አይነት አነባበብ ነው። እኔ አላልኩም ብለሃል። አላልኩም ወዴት እንዲህ ነው የሚነበበው ይሄ ቃል። ወዴት ነው? በቃ አሁን እቺ ዝም ብላችሁ ስታዩት አሁን አይደለም ነው የሚለው። እንደዚህ አይደለም የሚነበበው። እግዚአብሔር ከናንተ ይሰውረው ወይም ይሄው እግዚአብሔር ያንሳው አይነት ነገር ነው የሚነበበው። አረ ለምን አላለማ እንዴ ብሏል አላለም። ታዲያ እሺ ምንድን ነው ያለው? ጌታን ከማወቃችሁ በፊት ወደ ጌታ ከመምጣታችሁ በፊት ምንም አይነት ጥልቀት ያለው ኃጢአት ውስጥ ብትሆን እናንተን ለማዳን የጸጋ እጥረት የለበትም እግዚአብሔር። ኃጢአት ሲበዛ ልክ አዳም ሲወድቅ ሰው ሁሉ ተከትሎት ሲወድቅ ምን ይሻለኛል ያለ አምላክ አላቅም አለ ጳውሎስ ስለ እግዚአብሔር ሲናገር። ታዲያ ምን ያደረገ? ጸጋ አብዝቶ ያዳነ። አዳምና ሔዋን ሳቱ። ዘፍጥረት 3 ላይ
ሶስት ነገር ብታረጉ ትቀርቡኛላችሁ ነው ያለው እግዚአብሔር። ምንም አድርጎ አላላቸውም። እኔ ነኝ አረጋለሁ ያለው። ይኸውላችሁ ማዳን የእግዚአብሔር እንደሆነና ደህንነት በጸጋ እንደሆነ ብዙ እንዳትሄዱ ዘፍጥረት 3 ላይ አለ። ሳታችሁ በምን አወቅ ተሸሽጋለሁ ምናምን አለ። በምን አወቅ ራቁትህን መሆን? ከዛ ትብላ ካልኩ በላ? እሷ ሰጣኝ በልቻለሁ። ለምን አበላሹ? እባቡ ምናምን አለች። ወዲያው ኦኬ ባትበሉ ጥሩ ነበር። ለማንኛውም ግን አንደኛ ጠዋቱ 2 ሰዓት እየተነሳችሁ ብትጸልዩ፣ ሁለተኛ ወደ 11 ሰዓት ደግሞ ፀሐይ ስታዘቀዘቅ ደግሞ የሆነ መስዋዕት ብታቀርቡ፣ ማምሻውን ደግሞ የሆነ ነገር ብታረጉ አላለም። አሁን ከክርስትና ውጭ ያሉ ትምህርቶችን በሙሉ ያቸው አርግ ነው ትምህርቱ። እንትን አርግ 6 ሰዓት ላይ እንትን አርግ 9 ሰዓት ደግሞ ጨምርበት፣ ከቻልክ ደግሞ 11 ሰዓት ምናምን። በቃ መጽሐፍ ቅዱስ እንደዚህ አይነት ትምህርት የለውም። እኔ ነኝ አደርጋለሁ ያለው እግዚአብሔር። በአንተና በሴቲቱ ዘር መካከል ክብር ለእግዚአብሔር ይሁን፣ ጠላትነትን አደርጋለሁ። በቃ በዚህ ዘር ውስጥ ስራ እሰራለሁ ነው እንጂ ያለው እግዚአብሔር አንተ ሰርተህ ታስቆጥራለህ ታስደስተኛለህ አላለም። መጽሐፍ ቅዱስ እንደዚህ አያስተምርም። ምናልባት አሁን እዚህ ውስጥ ራሱ ኧረ አንተ ልጅ እንኳን አለም ልጅ አይደለም። ኧረ አንተ ሰውዬ ወዴት ነው የምትወስደን? እኔ እንደውም ኃጢአት ስራ ይለኛል፣ ጭራሽ እንደ ታበረታታኛል። እኔ አላበረታታውም፣ ጳውሎስም አላበረታታም። ኃጢአት ሲበዛ ጸጋ ይበዛል የተባለው ምንም አይነት ጥልቀት ውስጥ ብትሆን አንተን ለማዳን እግዚአብሔር የጸጋ እጥረት የለበትም። አምጥቶሃል ነው። ክብር ለእግዚአብሔር። ከመጣ በኋላ ተምነሽነሽ የሚል ትምህርት የለውም ጳውሎስ። ይኸው ምዕራፍ 6 ልቀጥል ነው። ይሄ እኮ ነው አሁን እኮ ይሄ ነው ሚስጥሩ። ታዲያ ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም እኔ አላልኩም አለ። ታዲያ ምንድን ነው? ለኃጢአት የሞተ ተነስቶ ይሰራል አይነት እኮ ነው። አንተ እኮ ሞትክ እኮ በቃ ለኃጢአት እኮ። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? እንደው ጭራሽ እኮ ደግሞ ትንሽ እንስራ እንኳን እኮ አይደለም። በኃጢአት ጸንተን እንኑርን እኮ ነው ጥያቄው። ይባስብን አይነት እኮ ነው። ኧረ አይባስብህ። ኧረ ያመነ ሰው አይብስበትም። ኧረ አብሮ አይሄድም ራሱ። አንድ ጊዜ አንድ ጓደኛዬ ዓለማዊ ሆኜ ያለ የማይሰራ ስራ ሰራና ሰዎች ራሱ ተጸየፉኝ አለ። በቃ ጀለቢያ ለብሻለሁ እንደ ሙስሊም፣ አረቄ ደግሞ ይዣለሁ። አዩኝና ሙስሊሞች ምን ይበሉኛል? ልብሱ የነሱ ደግሞ ጫትም ይዟል እንጂ ምን ድብልቅልቁን ነው ያወጣው እኮ። በቃ አማኝ በሐሰት ሰርቼ ልኑርን ማለት ጀለቢያ ለብሰህ አረቄ ይዘህ ጫት። ኧረ እንደዚህ አይደለም። ኧረ እንደዚህ የሚያደናግር ህይወት አይደለም እግዚአብሔር የጠራ። እና ከሞትን እንዴት በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን? ተጠምቀዋል የሮሜ አማኞች። ስትጠመቁ ምንድን ነው የገባችሁ ነው እያላቸው። ዝም ብሎ ውሃ ውስጥ ገብተው መውጣት ነው የመሰላችሁ? አይደለም። እና የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ሞቱን በሚመስል ሞት እኮ መተባበራችን እኮ ነው ያሳየነው ውሃ ውስጥ ስንገባ። እሱስ በቃ ቀጥሎ ታዲያ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንመላለስ። ክብር ለእግዚአብሔር ይሁን። በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበል። አዲስ ህይወት የሚባል ነገር አለ። ዳግም መወለድ ማለት ይሄ ራሱ ይሄ ያዳነን መንፈስ የሚያድስ መንፈስ ነው። አዲስ መንፈስ ነው ራሱ። በቃ የድንጋይ ልብ አውጥቼ የስጋ ልብ ሰጣችኋለሁ አይደለም ኪዳኑ ራሱ። ስለዚህ ይሄ አዲሱ ህይወት ራሱ አይፈቅድልህም እንደዛ እንድትንቦራጨቅ ማለት ነው። የዳነው በጸጋ ነው። እግዚአብሔር የኃጢአት ብዛት አላስቸገረውም። ጸጋን በማብዛት አሸንፎታል። የስ ታዲያ ጸንተን ጥምቀትህ ራሱ አይፈቅድልህም። ከዚህ በኋላ እኔ ለዓለም ሞቻለሁ። ልክ ከክርስቶስ ጋር ሞቱን በሚመስል ሞት ሞቻለሁ። የተነሳሁት ምን ላረግ ነው? ለጽድቅ ነው የምኖር። ግን አሁን ይሄን አዲሱን ህይወት ስትመራና ስትኖር እግዚአብሔር በየቀኑ በምታስቆጥረው ነገር እያየ ነው የሚያጸድቅህ? አይደለም። ታዲያ ለምንድን ነው እንደዚህ አሁን ይሄን አዲሱን ህይወት የምኖረው? ኔቸሩ ራሱ አዲሱ ሰው እንደዚህ ነው የሚኖረው። በቃ ማለት አውቶማቲክ ነው። ሌላ ልታረገው አትችልም። አዲሱን ላይፍ የድሮ ልታረገው አትችልም። ስለዚህ እንዲህ ነው የምትኖረው። ከዛ ቁጥር 5 ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውንም በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። አለፍ ብለና ወደ ቁጥር 12 ላይ ምክንያቱም
በዚህ ክፍል ላይ የሮሜን አማኞች የሚመክራቸው ወይም የሚያዛቸው አንድ ነገር ስላለ እሱን ለማንሳት ነው። ቁጥር 12 እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ፣ ብልቶቻችሁንም ሰውነታችሁም ማለት ነው። ምዕራፍ 12 ቁጥር 1ም ይሄንኑ ስለሚደግመው ብልቶቻችሁን ማንነታችሁ ሰውነታችሁን የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። የጦር ዕቃ የሚባል ነገር አለ። ልክ በጦር ሜዳ ላይ የጦር ዕቃ ይታጠቃሉ። ለምሳሌ ሁለቱ ተፋላሚ ሀገሮች ወይንም ጦርነት የገጠሙት ይሄኛው የሚይዘው የጦር መሳሪያ አለ፣ ያኛው የሚይዘው የጦር መሳሪያ አለ። የመከላከያ አለው፣ የማጥቂያ አለው፣ የተለያየ መድፍ አለው፣ ምን አለው፣ ጋሻ አለው ምናምን። ስለዚህ ራሳችሁን ለዚህ ዓለም ለሚመች አይነት እንትን አድርጋችሁ አቬይለብል ካደረጋችሁ የአመፃ የጦር ዕቃ ሆናችሁ ማለት ነው። እናንተ ከእግዚአብሔር ጋር ከታረቃችሁ ምንድነው መንግስቱን የሚዋጋ አይነት ሌላ ማንነት ታጥቃችሁ የምትወጡት? የአመፃ የጦር ዕቃ አድርጋችሁ ራሳችሁን አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ፣ ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ይኸው በዚህ ዓለም ሁለት ጦርነት ነው፣ በሁለት መንግስት መካከል ያለ ጦርነት ነው የሚካሄደው። ምን? የእግዚአብሔር መንግስትና የዲያብሎስ መንግስት ይባላል፣ ወይም የክፉ መንግስት። የእግዚአብሔር መንግስት ሁልጊዜ የክፉውን መንግስት ይበዘብዛል፣ ያጠቃል፣ ይመታል፣ ብዙ ነገር ያደርጋል። በምንድን ነው የሚዋጋው ከተባለ እግዚአብሔር በልጆቹ ነው ይሄን ጦርነት የሚዋጋው። አሁን ለኛ ወንጌል የመሰከሩልን የእግዚአብሔር ወታደሮች ናቸው። ተማርከን ነበር፣ በዓለም ውስጥ ነበርን፣ በዲያብሎስ ምርኮ ስር ነበር ያለን። አንድ ወንጌል የሚሰብክ ሰው መጣና የእግዚአብሔር የጦር ዕቃ ስለሆነ ራሱን ለእግዚአብሔር የጦር ዕቃ አድርጎ ስላቀረበ በዛ የጦር ዕቃ እግዚአብሔር ከዲያብሎስ መንግስት ውስጥ እየበዘበዘ ሲያወጣ እኛንም አወጣን ማለት ነው። ክብር ለእግዚአብሔር። ራስህን የምታቀርበው ለእግዚአብሔር መንግስት ስራ ነው እንጂ ለዚህ ዓለም አይደለም። ለምን? ድነሃላ፣ ታርቀሃላ ከእግዚአብሔር። የመንግስቱ ወገን ነው እንጂ መሆን ያለብህ የጠላት ወገን እንዴት ትሆናል? አሁን እግዚአብሔር ምንድነው እየሰራ ያለው? በዲያብሎስ መንግስት ውስጥ ያሉትን የታሰሩትን በልጆቹ በመንግስት ውስጥ ባሉ ልጆቹ እየበዘበዘ ማምጣት ነው። ወይንም በሌላ አባባል ዓለምን በክርስቶስ መጠቅለል ነው አይደል? እግዚአብሔር ፕሮግራም ሁሉን እኮ ማለት ነው። ሰውን፣ ፍጥረቱን፣ ግዑዙን ሳይቀር ማለት ነው። ዓለሙን ሁሉ በክርስቶስ ምን ያደርጋል? ይጠቀልላል። በቃ በዚህ ዓለም ላይ ያለው ሁለት ወገን ነው፣ ጠቅላይና ተጠቅላይ ነው ያለው። ጠቅላዮች እንኳን ደስ አላችሁ። ክብር ለእግዚአብሔር። ዓለምን በክርስቶስ በመጠቅለል ፕሮግራም ውስጥ ከጠቅላዮቹ ወገን አድርጎናል እግዚአብሔር ማለት። አሁን የፈለገውን ቢል በዓለም ላይ ያለ ህዝብ ወይ ከጠቅላይ ወገን ነው ወይ ከተጠቅላይ ወገን ነው። ምንድነው አሁን እግዚአብሔር እየሰራ ያለው? እየጠቀለለ ነው። አሁን የዛሬ 10 ዓመት ጌታን የተቀበላችሁ ተጠቀለላችሁ፣ የዛን ቀን ገባችሁ ማለት ነው፣ ገቢ ሆናችሁ ማለት ነው። በቃ ይሄ የሆነው በምንድን ነው? ራሳቸውን ለእግዚአብሔር የጽድቅ የጦር ዕቃ አድርገው ባቀረቡ የእግዚአብሔር መንግስት ልጆች ነው። ሲሪየስ ቢዝነስ ውስጥ ነው እግዚአብሔር ነው እኮ እያለ ነው። እኔ ቢዝነስ እሰራለሁ ከባለቤቴ ጋር፣ ሲሪየስ ነኝ ቢዝነሴ ላይ ነኝ። አሁን ልገዙ ስትመጡ ምናምን ያው አንቺ እንግዲህ የቸርች ልጅ አይደለሽ በቃ ምናምን ኖ 17 ብር ነው 17 ብር ነው ልታከስሩኝ ነው እንዴ? ጌም ውስጥ አይደለም የገባችሁት ነው የሚላቸው የሮቤን አማኞች። ቀለል ያለ እንትን አይደለም፣ ሲሪየስ ቢዝነስ ውስጥ ጦር ሜዳ ውስጥ ነው የገባችሁት ነው የሚለው። እግዚአብሔር ዓለምን በክርስቶስ የመጠቅለል የዘላለም ፕሮግራም አለ። በዛ የመጠቅለል ፕሮግራም ውስጥ ራስህን የጽድቅ የጦር ዕቃ አድርገህ ለእግዚአብሔር አቅርብለት። በደንብ ነው የሚዋጋው በአንተ ነው የሚለው። ክብር ለእግዚአብሔር ይሁን። ሲፈልግ ፍሮንት ላይ ያደርግሃል። የኛ ቢጤ አሁን እኮ የፈለገ ነገር ቢመጣ እኮ ደረታችን የምንባለው እኛ ነን። ለምን? ፊት ለፊት ነና። ታቁም ይሄንን በሉ እንድታቁ በለው ምንለው እኛ አይደለን እንደ ከፊት ቀድመን አዝማች ሂድ በለው እውነቱ ይሄ ነው እያለን የምናውጀው እኮ ይሄ ነው። ሲፈልግ እግዚአብሔር ፍሮንት ላይ ያመጣሃል። ሲፈልግ ባክ ላይ ያደርግሃል፣ ደጀን ያደርግሃል። ሲፈልግ ስንት ቅና ትጥቅ ውስጥ ይመድብሃል። ራስህን ለእግዚአብሔር የጽድቅ የጦር ዕቃ አድርገህ አቅርብ። እግዚአብሔር ሲሪየስ ቢዝነስ ውስጥ ነው ያለው። ምዕራፍ 6 ይሄ ነው። የመጨረሻውን ቁጥር 23 ምችን ቤዚክ ነገር ስለሆነች አንስቼ ልጨርስ። የኃጢአት ደሞዝ ሞት ነውና። አንዳንድ ሰው ይመስለዋል በቃ አንተን ኃጢአትን የምታካብደው እግዚአብሔር ቸር ነው ምናምን። ይኸው ባድ ኒውስ ማለት ይሄ ነው። ከዚህ ነው ያተረፈን። ልክ ስራ የሰራ ሰው ደሞዝ እንዳለው ኃጢአት የሰራም ሰው ደሞዝ አለው። ከዚህ ነው ያስመለጠን እግዚአብሔር። ክብር ለእግዚአብሔር ይሁን። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን
በክርስቶስ ኢየሱስ በጌታችን የዘላለም ሕይወት። አያችሁ፣ ኃጢአት ዋጋ አለው፣ ያስከፍላል። ምን? የዘላለም ሞት ነው የሚያስከፍለው። ወይኔ ስንል የእግዚአብሔር የጸጋ ስጦታ ግን በነፃ። ክብር ለእግዚአብሔር ይሁን። በነፃ እንቀበልና በእምነት እንታረቃለን ከእግዚአብሔር ጋር፣ ሰላማችን ይዘን እንኖራለን። ማመን ማለት ግን ቀላል አይደለችም። እግዚአብሔር የረዳው ነው ይሄ የሚሆነው። ከባድ መስራት፣ ማመን ቀላል አይደለም። ማመን ነው ከባድ። መስራት የለም፣ የሌለ ነገር ነው። ዝም ብሎ ነው የሚለፋው ሰው። የለም እንደዚህ የሚባል ነገር የለም። ማንም ስራ ሰርቶ አላስቆጠረም። ያዕቆብን ላንሳላችሁ። ያዕቆብ ደብዳቤውን የጻፈው ለምንድን ነው? አምኛለሁ እያሉ እንደፈለጉ የሚሆኑ ሰዎች በዙ። አምኛለሁ፣ ኧረ እንደዚህ አይነት እምነት አላውቅም አለ ያዕቆብ። ተነሳን አቢዩስ ስላደረጉት ማለት ነው። ማመን የሚባለውን በጸጋ መጽደቅ የሚባለውን ነገር ይኸውላችሁ፣ አንድን ነገር ወይ ዩዝ ታደርጉታላችሁ ወይ አቢዩስ ታደርጉታላችሁ። ፕሮፐርሊ ዩዝ ካረጋችሁት ይጠቅማል፣ አቢዩስ ካረጋችሁት ግን ይበላሻል ማለት ነው ያ ነገር። ስለዚህ በእምነት ጸድቄአለሁ፣ በእምነት ድኛለሁ እያሉ ልክ ዓለማዊ ሰው የመፈክር አይነት ነገር አደረጉት። ዓለማዊ ሰው የሚኖረውን ኑሮ ሲኖሩ ሲያይ ያዕቆብ ተነሳና አረ እንደዚህ አይነት እምነት ነው ያላቀም ማለት ከጳውሎስ ጋር ሊጋጭ አይደለም፣ የሚስማማ ነገር ነው የሚያወራው። እንደዛማ የሚስማማ መሆኑን በምናውቀው በምንድን ነው? በጸጋ ድናችኋል ብሎ ወዲያው አይደለን ታዲያ በጸጋ ከዳንን እንቀጥል ሲሉ አረ ያለው ምዕራፍ 6 ላይ በቃ ያዕቆብ እኮ አረ ነው ያለው እኮ ሌላ ነገር አይደለም። ታዲያ አብርሃምን እንዴት አድርጎ አነሳው? አብርሃም በስራ እንደጸደቀ ላሳያችሁ ብሎ የስራውን ነገር አነሳ። የስራውን ነገር ሲያነሳ አሳየ ማለት ነው እንጂ እምነቱ ቴስት ሲደረግ ፌል አላደረገም፣ አልወደቀም፣ አሳየ ነው እንጂ እሱን ቆጠረለት እግዚአብሔር አይልም ያዕቆብም ቢሆን ማለት ነው። ታዲያ ምንድን ነው የሚያስታርቃቸው ጳውሎስና ያዕቆብን? የሚያስታርቃቸው ጄኒውን እምነት ካለ ጄኒውን ላይፍ ታሳያል። እምነቱ የውሸት ከሆነ ህይወቱን ከየትም አታመጣው። ያዕቆብ ይሄን ነው የተቃወመው። እምነት አለኝ ትላለህ፣ ስራ ግን የለህም። ሂዝ ራይት። እግዚአብሔር ግን የሚቆጥረው ምንድን ነው? እምነትህን ነው። ለምን? አብርሃም ከመገረዙ በፊት ነው አብርሃም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት የሚለው። ያዕቆብንም አሁን ኢንተርቪው ብታደርጉት ቢኖር እንዴ ያዕቆብ አብርሃም በስራ እንደጸደቀ አታየውም እንዴ ትላለህ እንዴ? በስራ ነው እንዴ የጸደቀው ብትሉት ኖ እኔ እኮ ልቃውል ፋይት ሊያደርግ እኮ የፈለግኩት ምንድን ነው? በእምነት ስም በጸጋ ስም እንደፈለጉ ሊሆኑ ሲፈልጉ ሰዎች እዩት አብርሃምን ነው ያልኩት ነው እንጂ የሚለው አብርሃም መጨረሻ ያደረገው ነገር ተቆጥሮ እግዚአብሔር በቃ ጸድቀሃል አለው ካለ ከዘፍጥረት ምዕራፍ 15 ጋር ነው የሚጋጭው። የመጽሐፍ ቅዱስ ጸሐፊ ደግሞ ከመጽሐፍ ቅዱስ ጋር አይጋጭም። ስለዚህ እኛንን አነባበባችንን ማስተካከል ያለብን ማለት ነው። ጨረስክ? እና ቴካዌ ምንድን ነው ወደ ቤት ይዘን የምንሄደው? ቴካዌ መጀመሪያ ባድ ኒውስ ነው የነገረን ጳውሎስ። ሾቀሃል፣ ጉድ ፈልቶ ነበር። አሕዛብ ነህ፣ ሾቀሃል። አይሁዳዊ ነህ፣ ያው ነህ አንተ፣ ምንም ሾቀሃል። ታዲያ ምን ይሻላል? በቃ ሁሉንም ከሰስናቸውና ወደቁሃል። ሁሉ ኃጢአትን ሰርተዋል፣ እግዚአብሔር ክብር ጎላቸው። ምን ይሻላል ሲባል እንዲያው በጸጋው እንዲያው በጸጋ ዳንኩት፣ እንዲሁ በጸጋ እሱ ማለት ነው ሮሜ 3:24 ማለት ነው። እንዲሁ በጸጋው ግን በኢየሱስ ክርስቶስ በሆነ ቤዛነት ሁሉ ምን ይሆናሉ? ይድናሉ። ክብር ለእግዚአብሔር። ሁሉ ስትል ሲባል እና ከአብርሃም ልጀምርልህ። ድሮም የእግዚአብሔር የማዳን ኮንሴፕት ይሄ ነው። አዎ ምንም አዲስ ነገር ቀይሮ አይደለም እግዚአብሔር። ስለዚህ ብዙ እንዳንሳቀቅ። አሁን አንዳንድ ሰው ምን ይመስለዋል? ይሄ እኮ በእምነት መጽደቅ የሚባለውን እኮ ጴንጤ ነው ያመጣው ይላል። ጴንጤ ከሆነ አብርሃም ጴንጤ ነው እንግዲህ። ምን ልበል ታዲያ? ቢጨንቀኝ እኮ ነው እንደው በዚህ ልቋጨው እኮ ብዬ ነው። በቃ እንደው በማይረሳ እንትን ማለት ነው። በቃ እናንተ ናችሁ ያመጣችሁት። ሉተር ነው ያመጣው፣ አብርሃም ነው ያመጣው። እንግዲህ አባታችን የሚባለው አብርሃም ይኸው በእምነት ነው የጸደቀው። ስለዚህ በእምነት መጽደቅን የምንሳቀቅበት፣ የምንፈራበት፣ የምንሽለኮለኩበት ምንም ታሪክ የለም። መጽሐፍ ቅዱስ ቦልድ እንድንሆን ነው የሚያደርገን። እንደውም በቃ እዚህ እንዲህ ነው የታረቅነው። ተቆጥሮለት ነው። አብርሃምም ተቆጥሮለት ነው። ዳዊትም ተቆጥሮለት ነው። እኛም ተቆጥሮለት ነው። እንደ ነደራርቱ ያስቆጠረ አንድም የለም። በዚህ በጽድቅ ጉዳይ ተቆጥሮልን ነው። ማን ያስቆጠረልን? ኢየሱስ። ክብር ለሱ ይሁን። ክሩን በጥሶ የገባው እሱ ነው። መስቀል ላይ የዋለው እሱ ነው። ደሙን ያፈሰሰው እሱ ነው። ስጋውን የቆረሰው እሱ ነው። ለዚህ ነው ሌላ ምንም አንሰብክም። በቃ የተሰቀለውን ኢየሱስ ክርስቶስን ከመስበክና ከማወቅ እንጂ ሌላ ነገር ላላውቅ ሁሉ ቆርጫለሁ እስኪል ድረስ ጳውሎስ እንደዚህ ቦልድ የሚሆነው ለዛ ነው።
ከታረቅን ሰላም ይዘን እንኖር። ከታረቅን ራሳችንን ለእግዚአብሔር የጽድቅ የጦር ዕቃ አድርገን እናቅርብለት፣ እንደወደደ ይስራብን። አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር ይስጥልኝ። ተባረክ።